እንዴት ደስ ይላል በእግዚአብሔር ቤት መገኘት ሃሌሉያ ኢየሱስ ጌታ ነው አሜን ኢየሱስ ጌታ እና አንዳንዴ ምን ይላል የእግዚአብሔር ቃል እግዚአብሔርን በማስተዋል አምልኩት አይደል እሱ የምድር ሁሉ ምንድነውና ንጉስ ነውና አሜን እናስብ እስኪ አንድ ሰው አንድ ንጉስ ቤታችሁ መጣለው ቢል ምን ያህል እንደሰታለን ምን ያህል ሽርጉድ እንላለን አይደል ስለዚህ እኛ ቤት የገባ ንጉስ ግን ንጉስ ብቻ አይደለም አሜን የነገስታት ንጉስ ነው የጌቶች ጌታ ነው አልፋ ኦሜጋ ነው ስለዚህ ለዚህ ንጉስ እንዴት ነው ምናመልከው እግዚአብሔር በአድናቆት አይደለ እግዚአብሔር ይመስገን አሁን ደግሞ ጌታ በምህረቱ ለዚህ ኳየር በሰጣቸው መዝሙሮች እግዚአብሔር ከፍ እናደርጋለን አሜን ስሙ ይባረክ ስለዚህ አይገባኝም እስከ አይገባንም ነበር አይደል የተሰጠን ማዳን የተሰጠን ጽድቅ የተሰጠን ሁሉ መልካም ነገር አይገባንም ነበር ግን እንዲሁ በምህረቱ እኛ ብቁ ሳንሆን ምን አደረገን ብቁዎች አደረገን ብቁ ሆኖ ምን አደረገን እኛ ብቁዎች አደረገን ስለዚህ አይገባንኒው ከተዓረፋ ቤተይ አይገባንኒው ከተቀረባ ማዕደይ አይገባንኒው ከድረሩን ምሳይ ሐብ እንዲኻ ንጉስ እንዲኻ አልፋ ኦሜጋ ኢየሱስ ይጎይታ ታላቅ ስለሆነስ دررون مساين من تاي عب انديخا نقوس انديخا الفا اوميغا يسوس يقويتا عب انديخا نقوس انديخا الفا اوميغا يسوس يقويتا عب انديخا نقوس انديخا الفا اوميغا يسوس يقويتا انت يسوع عب انديخا نقوس انديخا الفا اوميغا يسوس يقويتا ሳይበቃ ከባህል ውሉድካ ደቂም ቁጸረኒ ከም ሓደ ግዙካ ኢለ መስመጻኮ ናፊቀ ምሕረትካ ወሎ ደይልካኒ ኪዳነ ሐዲስካ بحق እግዚአብሔር نسخس فقريخا بحق يسوسي بحق يسوسي نسخس فقريخا سلازي عب انديخا نقوس انديخا الفا اوميغا يسوسي قويتا عب انديخا نقوس انديخا الفا اوميغا
شحات ألافات كلهم قدوسانك قدوس 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 نابلو يسجدلك أب سمايا مدري يلن زمسلك كما يتعدي كزمر نسمك بدمك تعدي كخون محضرك بدمك تعدي بدمك تعدي كخون محضرك سلازي عاب انديخا نغوس انديخا الفا اوميغا يسوس يبيتا عاب انديخا نغوس انديخا الفا اوميغا يسوس يبيتا انا سايبك كصور ارعتك يسوس يكفتح سر خسانك نسخ على قلبك انا كتحتلك كبير كاتره هيوتي دميك ازيو دليتي ناي لبي هررتا ازيو دليتي ناي لبي هررتا عب انديخا نغوس انديخا الفا اوميغا يسوس يغويتا عب انديخا نغوس انديخا الفا اوميغا يسوس يغويتا عب انديخا نغوس انديخا الفا اوميغا يسوس يغويتا ጥያቄ አመልከዋለሁ አመልከዋለሁ በሸለቆ ሆኜ አመልከዋለሁ አመልከዋለሁ ከነ ጥያቄ አመልከዋለሁ አመልከዋለሁ በሸለቆ ሆኜ አልጠብቅም
እስኪነጋ አልጠብቅም ሁሉ እስኪሆን ደህና አልጠብቅም ቋጠሮ እስኪፈታ አመልካለሁ በሁሉ ሁኔታ አመልከዋለሁ አመልከዋለሁ ከነ ጥያቄ አመልከዋለሁ አመልከዋለሁ በሸለቆም ሆኜ አመልከዋለሁ አመልከዋለሁ ከነ ጥያቄ አመልከዋለሁ አመልከዋለሁ በሸለቆም ሆኜ አልጠብቅም እስኪታይ ደመና አልጠብቅም ሸለቆ እስኪሞላ አልጠብቅም መከሩ እስኪደርስ አመልካለሁ ጸሎት ባይመለስ አልጠብቅም እስኪታይ ደመና አልጠብቅም ሸለቆ እስኪሞላ አልጠብቅም መከሩ እስኪደርስ አመልካለሁ ጸሎት ባይመለስ አመልከዋለሁ አመልከዋለሁ ከነ ጥያቄ አመልከዋለሁ አመልከዋለሁ በሸለቆም ሆኜ አመልከዋለሁ አመልከዋለሁ ከነ ጥያቄ አመልከዋለሁ አመልከዋለሁ በሸለቆም ሆኜ አልጠብቅም በለሱ እስኪያፈራ አልጠብቅም ጎተራው እስኪሞላ አልጠብቅም ነገሬ እስኪነሳ አመልካለሁ የይሁዳ አንበሳ አልጠብቅም በለሱ እስኪያፈራ አልጠብቅም ጎተራው እስኪሞላ አልጠብቅም ነገሬ እስኪነሳ አመልካለሁ የይሁዳ አንበሳ አመልከዋለሁ አመልከዋለሁ ከነ ጥያቄ አመልከዋለሁ አመልከዋለሁ በሸለቆም ሆኜ አመልከዋለሁ አመልከዋለሁ ከነ ጥያቄ አመልከዋለሁ አመልከዋለሁ በሸለቆም ሆኜ ተስፋዬ እስኪፈጸም አልጠብቅም ሳቅ በሳቅ እስኪሆን አልጠብቅም እስኪጸኑ እግሮቼ አመልካለሁ ምሕረቱን አይቼ አልጠብቅም ተስፋዬ እስኪፈጸም አልጠብቅም ሳቅ በሳቅ እስኪሆን አልጠብቅም እስኪጸኑ እግሮቼ አመልካለሁ ምሕረቱን አይቼ አመልከዋለሁ አመልከዋለሁ ከነ ጥያቄ አመልከዋለሁ አመልከዋለሁ በሸለቆም ሆኜ አመልከዋለሁ አመልከዋለሁ ከነ ጥያቄ
አመልከዋለሁ በሸለቆ ሆኜ ሰጠኝ በክርስቶስ ሁሉን እችላለሁ አልሸነፍ ከፍታ ዝቅታው ማጣት ማግኘት ከፍቅሯ አይለየኝም ሌላም ፍጥረት ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አልሸነፍ ከፍታ ዝቅታው ማጣት ማግኘት ከፍቅሯ አይለየኝም ሌላም ፍጥረት ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ አልሸነፍ ከፍታው ዝቅታው ማጣት ማግኘት ከፍቅሯ አይለየኝም ሌላም ፍጥረት አመልከዋለሁ አመልከዋለሁ ከነ ጥያቄ አመልከዋለሁ አመልከዋለሁ በሸለቆ ሆኜ አመልከዋለሁ አመልከዋለሁ ከነ ጥያቄ አመልከዋለሁ በሸለቆ ከቋንቋ ከዘሬ ዋጀኸን በከበረው ደም አንድ ሕዝብ ያደረገን በእውነት በመንፈስ ልናመልክ ቆመናል። አምልኮና ስግደት ክብር ይገባሃል፣ ክብር ይገባሃል፣ ክብር ይገባሃል፣ ክብር ይገባሃል፣ ክብር ይገባሃል። የታደለ ነው ረድኤት የሆንክለት ጠላቱን ከፊቱ አውጥተህ የጣልክለት በአንተ ተማምኖ ከምንጭ ዳር ይኖራል አምላኩ እግዚአብሔር ርስት ሆነኸዋል
የታደለ ነው ረድኤት የሆንክለት ጠላቱን ከፊቱ አውጥተህ የጣልክለት በአንተ ተማምኖ ከምንጭ ዳር ይኖራል አምላኩ እግዚአብሔር ርስት ሆነኸዋል። ከነገድ ከቋንቋ ከዘር የዋጀኸው በከበረው ደም አንድ ሕዝብ ያደረገን በእውነት በመንፈስ ልናመልክ ቆመናል። አምልኮና ስግደት ክብር ይገባሃል፣ ክብር ይገባሃል፣ ክብር ይገባሃል፣ ክብር ይገባሃል፣ ክብር ይገባሃል። ስራ ጽድቁ ተቆጥሮለት እድፋሙ ልብሱ ከላዩ ወልቆለት የአንተን በጎነት ጽድቅህን ያወራል። አሜን ማራናታ ና ጌታ ይልሃል። በሠራኸው ሥራ ጽድቁ ተቆጥሮለት እድፋሙ ልብሱ ከላዩ ወልቆለት የአንተን በጎነት ጽድቅህን ያወራል። አሜን ማራናታ ና ጌታ ይልሃል። ከነገድ ከቋንቋ ከዘር የዋጀኸው በከበረው ደም አንድ ሕዝብ ያደረገው በእውነት በመንፈስ ልናመልክ ቆመናል። አምልኮና ስግደት ክብር ይገባሃል፣ ክብር ይገባሃል፣ ክብር ይገባሃል፣ ክብር ይገባሃል፣ ክብር ይገባሃል። ልጅ ውበት የተገለጠበት የዘላለም ቤቱ እላይ ያማረለት ምስጉን ነው ይሄ ሕዝብ አምላኩ ወዶታል። በድቅድቅ ጨለማ ብርሃን በርቶለታል። የእግዚአብሔር ልጅ ውበት የተገለጠበት የዘላለም ቤቱ እላይ ያማረለት ምስጉን ነው ይሄ ሕዝብ አምላኩ ወዶታል። በድቅድቅ ጨለማ ብርሃን በርቶለታል። ከነገድ ከቋንቋ ከዘር የዋጀኸው በከበረው ደም አንድ ሕዝብ ያደረገው በእውነት በመንፈስ ልናመልክ ቆመናል። አምልኮና ስግደት ክብር ይገባሃል፣ ክብር ይገባሃል፣ ክብር ይገባሃል፣ ክብር ይገባሃል፣ ክብር ይገባሃል። የለም የሚመስልህ በግርማ ሞገስ በኃይል በስልጣን በእውቀት በጥበብ ከፍተኛ ነህ ከሁሉ
በላይ ነህ። በዘመናት መሃል ጸንተህ ትኖራለህ። ጊዜ ሳይለውጥ ሳይደክም ጉልበት በዙፋንህ አለ። አዎ አለ፣ በዙፋንህ አለ። አዎ አለ። ቅዱስ እግዚአብሔር ሆይ የለም የሚመስልህ፣ በግርማ ሞገስ በኃይል በስልጣን በእውቀት በጥበብ ከፍተኛ ነህ፣ ከሁሉም በላይ ነህ። በዘመናት ሁሉ ጸንተህ ትኖራለህ። ጊዜ ሳይለውጥ ሳይደክም ጉልበት በዙፋንህ አለ። አዎ አለ፣ በዙፋንህ አለ። አዎ አለ። ማልዶ እጅግ ደስ ይለኛል። ምሕረት በኔ ላይ እጅግ ገኖልኛል። የማዳንን ኃይል ዓይኖቼን አይተዋል። ክብርና ምስጋና ለስም ይሆናል። በምሕረት ማልዶ እጅግ ደስ ይለኛል። ምሕረት በኔ ላይ እጅግ ገኖልኛል። የማዳንን ኃይል ዓይኖቼን አይተዋል። ክብርና ምስጋና ለስም ይሆናል። ውዴ የኔ ነው እኔም የእርሱ ነኝ። በፍቅሩ ተይዤ ከእጁ ማን ሊነጥቀኝ? ነፍሴን አድኗታል በከበረ ዋጋ። የሕይወቴ ንጉሥ ነው ልቤ ከቶ አይሰጋ። ውዴ የኔ ነው እኔም የእርሱ ነኝ። በፍቅሩ ተይዤ ከእጁ ማን ሊነጥቀኝ? ነፍሴን አድኗታል በከበረ ዋጋ። የሕይወቴ ንጉሥ ነው ልቤ ከቶ አይሰጋ። በምሕረት ማልዶ እጅግ ደስ ይለኛል። ምሕረት በኔ ላይ እጅግ ገኖልኛል። የማዳንን ኃይል ዓይኖቼ አይተዋል። ክብርና ምስጋና ለስም ይሆናል። ባልፍም በመከራ ጌታ ከኔ ጋር ነው። ተስፋ
ተስፋን የሰጠ እሱ በቃሉ ታማኝ ነው። ጨለማን አይቼ እንዴት እሰጋለሁ? የነፍሴ እረኛ ኢየሱስ ብርሃኔ ነው። ባልፍም በመከራ ጌታ ከኔ ጋር ነው። ተስፋን የሰጠ እሱ በቃሉ ታማኝ ነው። ጨለማን አይቼ እንዴት እሰጋለሁ? የነፍሴ እረኛ ኢየሱስ ብርሃኔ ነው። በምሕረት ማልዶ እጅግ ደስ ይለኛል። ምሕረት በእኔ ላይ እጅግ ገኖልኛል። የማዳንን ዓይኖቼ አይተዋል። ክብርና ምስጋና ለስም ይሆናል። ለው ሰው ልቤ ከቶ አያዝንም። በሚያልፍ በሚያገድመው አይለዋወጥም። ምጠብቀው ጌታ አይቀርም ይመጣል። በክብር ሲገለጥ ዓይኖቼ ያዩታል። ተስፋ እንደሌለው ሰው ልቤ ከቶ አያዝንም። በሚያልፍ በሚያገድመው አይለዋወጥም። ምጠብቀው ጌታ አይቀርም ይመጣል። በክብር ሲገለጥ ዓይኖቼ ያዩታል። በምሕረት ማልዶ እጅግ ደስ ይለኛል። ምሕረት በእኔ ላይ እጅግ ገኖልኛል። የማዳንን ዓይኖቼ አይተዋል። ክብርና ምስጋና ለስም ይሆናል። በምሕረት ማልዶ እጅግ ደስ ይለኛል። ምሕረት በእኔ ላይ እጅግ ገኖልኛል። የማዳንን ዓይኖቼ አይተዋል። ክብርና ምስጋና ለስም ይሆናል። ክብር ለእግዚአብሔር ይሁን። እግዚአብሔር የተባረከ ይሁን። እግዚአብሔር ታላቅ አምላክ ነው። በዚህ አለ እግዚአብሔር ያመነች ነፍስ ይሆንላታል አይደል? እግዚአብሔር ይባረክ። ስለዚህ ህፃናቶች እየመጡ እነሱን ጸልይና ማስታወቂያ ተናግረን ወደ እግዚአብሔር ቃል እንሄዳለን ማለት ነው። እሺ እጆቻችን ዘርግተን ወደ እነሱ እንጸልይላቸው። እነዚህ ተረካቢዎች ናቸው ለሚመጣው ዘመን። ኢየሱስ ካልመጣ እግዚአብሔር ደግሞ በአደራን የሰጠለኛ። እስቲ ለእግዚአብሔር ደግሞ አደራ አሳልፈን እንሰጠዋለን። ቅዱስና ሕያው ዘላለማዊ የሆንከው አባት በጌታ በኢየሱስ ስም እናመሰግንሃለን። እግዚአብሔር እዚህ ጊዜን ይህን ቦታን ስለሰጠህን ተባረክ። እግዚአብሔር አምላካችን ሆይ ጸጋ በእኛ ላይ ስላለ ተመስገን። መንፈስ በዚህ ጉባኤ ስለሚመላለስ ስላለ ተባረክ። እግዚአብሔር አምላኬ እነዚህ ልጆች ደግሞ ስለሰጠህን እናመሰግንሃለን። እግዚአብሔር አምላክ ለጥፋት አይደለም ለክብር ነውና እግዚአብሔር አምላኬ ሆይ ተመልሰን ላንተ አሳልፈን እንሰጣለን። እግዚአብሔር እንድትባርካቸው እንድታሳድጋቸው ቃል እንደተጻፈ በጸጋ በጥበብ በቁመት ያድግ ነበረ ተብሎ እንደተጻፈ እግዚአብሔር እነዚህም ልጆች በጸጋ በጥበብ በቁመት በፊት እንዲያድጉ በኢየሱስ ስም እንጸልያለን። እግዚአብሔር ወላጆቻቸውንም ባርክ፣ ጸጋህን አብዛላቸው። አስተማሪዎቻቸውንም ባርክ። እግዚአብሔር በእነሱ ላይ የሚዘሩትን ቃል ፍሬ እንዲያፈራ እግዚአብሔር ባደጉ ጊዜ ደግሞ ከዛ ፈቀቅ እንዳይሉ ጸጋና ጥበብን ስጣቸው። ከክፉ ነገር ሁሉ ሰውራቸው፣ ወደ ፈተና አታግባቸው። አባቴ ሆይ አንተ ሕያው ነህና ሕያውነት በእነሱ ላይ ይገለጥ። ሁሉ በሁሉ ሁነን በጌታ በኢየሱስ ሕያው ስም ጸለይኩ፣ አሜን። Guys, go ahead now.
እሺ እግዚአብሔር ይመስገን። ኦኬ ማስታወቂያችን የተለመደው ነው። ሮብ ከ6:30 እስከ 8 ጸሎት በአካል አለ እዚህ። ሰኞ ጠዋት ደግሞ በዙም የወንድሞች ህብረት ከ6:30 እስከ 7:30 አለ። እንደገና ደግሞ ቅዳሜ ጠዋት በአካል ጸሎት ከ9 እስከ 11 አለ ማለት ነው እዚህ። ከሰዓት በኋላ ደግሞ የያንግ አዳልት ከ6 እስከ 8 አላቸው አለ ማለት ነው። የእህቶች ደግሞ ጠዋት በዙም ከ6 እስከ 7 አለ። ስለዚህ ይሄ ሁሉ ምንድነው ሁላችን ተሳታፊዎች እንድንሆን ነው። ስለዚህ እግዚአብሔር ከረዳ ጸጋ ካበዛላችሁ በዚህ ከሚገኙ ጸሎቶች እንድትካፈሉ በጌታ ስም ጠይቃለሁ። ጌታ እርዳን። ኦኬ ፓስተር ኢትዮጵያ ሄዷል። ስለዚህ እግዚአብሔር ሞገስ ይስጠው፣ በሚሄድበት ሁሉ ድል ያግኝ። እኛ ደግሞ እንጸልይለታለን። እሺ ለመባና አስራት እንጸልይና ወደ እግዚአብሔር ቃል እንሄዳለን። ዛሬ የሚያካፍለን እግዚአብሔር ቃል ወንድማችን ታሜ ነው። ስለዚህ እንጸልይ ስለ መባና አስራት። ክቡርና ሕያው ዘላለማዊ የሆንከው አባት ደግመን እናመሰግንሃለን። አባታችን ሆይ ዛሬ ደግሞ ይኸው በፊት አለን። እግዚአብሔር አምላክ ሆይ በቤት መገኘት ካንተ የተነሳ ነውና እናመሰግንሃለን። እግዚአብሔር አምላክ አሁን ደግሞ በገንዘባችንን ልናመልክ ወደናልና እግዚአብሔር የሚዋጣው ገንዘብ ላንተ ለክብር ለኛ ለበረከት እንዲሆን በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር አምላኬ የሚዋጣው ገንዘብ ደግሞ በሚገባው ለአገልግሎት እንዲሆን ለወንጌል መስፋት እንዲሆን በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር የሚሰጡት እጆች የተባረኩ ይሁኑ፣ ጸጋ ይብዛላቸው፣ ቤታቸው የተሞላ ይሁን። ለመስጠት የፈለጉ ደግሞ የጎደላቸው ካለ ደግሞ አንተ ከማያልቅ በረከት እንድትባርካቸው በኢየሱስ ያው ስም ጸልያለሁ። ጊዜያችንን፣ ቦታችንን፣ ህይወታችን ሁሉ አንተ ተረከብ በጌታ በኢየሱስ ያው ስም አሜን። ክብር ለኢየሱስ ይሁን። ስለነበረን አምልኮ እግዚአብሔር አምላክ የተባረከ ይሁን። ኳይሮች ጌታ ይባርካችሁ። እኔ ኳይርን በጣም ወዳለሁ። የህይወቴ መሰሪያ ነው። ደግሞ በጣም ድምጽ ኖሮኝ ሰውን የገባው አልቅሼ ነው። ገባችሁ? አይ ቲንክ አልቅሼ ነው ማለት ያንተ ድምጽ ለኳይር አይመችምና ወንድሜ ሌላ ነገር ፈልግ ስለኝ በቃ እንደው ከዚህ ከወጣው አልመለስም ታው አትሄድ ብለው ማጅራቴን ይዞ ቀር 8 ዓመት ገና አገለገልኩ ማለት ነው። ስለዚህ ድምጽ ከሌላችሁ እንደኔ ቢሆንም እንግዲህ ብዙ ወንድሞች የላችሁ ሀብትሽ ብቻ ነበርና ጌታ ይባረክ። ያገለገለን እንሰራለን። እንግዲህኛ ቸርች ብሩኬ ጌታ ስረዳው አይ ቲንክ ያኔ ቢመጣ በጣም እንነቃቃ ነበርና ደስ ያለው ይዘምር ይላል አይደል? ስለዚህ ደስ ያለው ይዘምራል። ድምጽ ከሌለ ምን ዘምራለን? እግዚአብሔር ይባረክ። አሜን። እንደምነው ገና እኔ ሳልቆም ድምጻችሁ አነሰ። ጌታ ይባረክ። እግዚአብሔርን እናመሰግናለን። ጌታ ይባርካችሁ። በጣም ነው ደስ የሚለኝ። ዛሬ ከእናንተ ጋር እንግዲህ ጥቂት ነገር ሼር አደርጋለሁ። ጌታን እናመሰግናለን። ኢየሱስ ክርስቶስ ጌታ ነው። በጸሎት መንፈስ ውስጥ ሆነን እስኪ እግዚአብሔርን
ጌታ ቃሉ እንዲያስተምረን ከእግዚአብሔር ቃል አንድ ስፍራ ላንብብና የሮሜ መልእክት ምዕራፍ 12 ከ1 እስከ 2 ድረስ ያለውን በጌታ ስም አነባለሁ። ሁላችሁም በያዛችሁ ነገር ሁሉ መጽሐፍ ቅዱስ ይከፈት፣ አይኖቻችሁ በመጽሐፍ ቅዱስ ላይ ይረፍና ከዛ የተሳሳትኩት ፊደል ሳነብ እናንተ ደግሞ አርማችሁ ታነባላችሁ። እግዚአብሔር ይባረክ። አንዳንድ ጊዜ ሰባኪዎች ስንሆን በብዙ ፍጥነት ስናነብ ፊደል ላይ ፊደልን ደርበን እናነባልና ዋናው ትርጉምን እንዳናጣ ብዬ ፈራለሁ። እንዲህ ይላል እግዚአብሔር ቃል ሲናገር፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። በሌላ ቦታ በአእምሮአችሁ መታደስ ይላል። የአማርኛው አዲሱ መደበኛም እንደዛ ይላልና ብዙ የእንግሊዝኛ ትራንስሌተሮች በአእምሮ መታደስ ነው። እኔም ይህን ክፍል በአእምሮ መታደስ በሚለው ወስዳለሁ። እግዚአብሔር አምላክ ይባረክ። አሜን። ክብር ለንጉሱ ይሁን። ሃሌሉያ። ለጥቂት ደቂቃ እስኪ ጌታ መንፈስ እንዲያስተምረን ሃሌሉያ። ያመለክነው እግዚአብሔር እያመለከን እያለን ቀንበርን የሚሰብር እግዚአብሔር፣ በደግነቱ ልብን አእምሮ ውስጣዊ ህይወትን ኢንቬድ የሚያደርግ እግዚአብሔር፣ ከክብሩ ባለጠግነት በመንፈስ አማካይነት ሰማያዊ ነገርን በውስጣችን ሰውነት የሚለቅ እግዚአብሔር ሃሌሉያ ስሜ ይባረክ። እናመሰግናለን። ሃሌሉያ ስሜ ብሩክ ይሁን። የዘላለም ወዳጅ እግዚአብሔር እናመሰግናለን። ሃሌሉያ። እስኪ ጋብዙ የጌታን መንፈስ ቅዱስ ሃሌሉያ። ባዶ ሰው ነኝ፣ ስለ ራሴ ማቀው ድካሜን ብቻ ነው። እግዚአብሔር ሆይ ከዚህ ሌላ እውቀት የለኝም፣ ግን መንፈስ ሲመጣ እግዚአብሔር ሆይ ከናፍርትን ሁሉ ትቀባለ፣ ልብን አእምሮን ሁሉ ትቀባለ፣ አለትን ሰንጥቆ የሚያልፍ የሰማይ ድምፅን ትለቃለ። ስለዚህ እግዚአብሔር ሆይ ሃሌሉያ ድካም፣ ድንዛዜ፣ የትኛው የጨለማ ጉልበት ቢኖር ይመታል። ይባረክ። በምድረ በዳ አንዳች በሌለበት በረካ ኢየሱስ ሲገባበት ለምለም ይሆናል። ደረቁ ምድር ፍሬን ይሰጣል። ዳርቻችንም እጅግ ያሰፋል። የሕይወት ምንጭ ነው ጌታ ምን ይሳነዋል? ባሪያ ተብሎ ለተናቁ እጅግም ተስፋ ለቆረጡ ለአጋር ለእስማኤል መዳን የሆነው አብ ያፈለቀው የሕይወት ውሃ ነው። ምን ይሳነዋል? አእምሮን ይከፍታል፣ ልብን ይከፍታል። ሃሌሉያ ውስጥን ይከፍታል። የሰማይ ድምፅ ይመጣል። ሃሌሉያ መድኃኒት ሆኖ ይመጣል ኢየሱስ የእግዚአብሔር ልጅ። ግን የኛ ልብ ሲዘጋጅ ጳውሎስን ያኔ አይብስቹ እንዲል ያደረገ እለምናለሁ በእግዚአብሔር ርኅራኄ ሰውነታችሁን ሕያውና ቅዱስ ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ ወደ ሕያው እግዚአብሔር፣ ወደ ልዑል እግዚአብሔር፣ ወደ መኖር ትርጉም ወደሚሰጠው እግዚአብሔር ሃሌሉያ። ባሪያ ተብሎ ለተናቁ እጅግም ተስፋ ለቆረጡ ለአጋር ለእስማኤል መዳን የሆነው አብ ያፈለቀው የሕይወት ውሃ ነው። ምን ይሳነዋል? ሁሉን ይችላል። ወየኛ አባት ሁሉን ይችላል። ለተጠቃ ወገን ፈጥኖ ሲቀርብ ሰውነቴ ማንነቴ ሲቀርብ ሃሌሉያ ሕይወትን ወደ እግዚአብሔር ወደ ሕያው ምንጭ ወደ ዘላለማዊ ሐሳቡ ጠጋ ስናደርግ ሃሌሉያ ዘላለማዊ ነገርን የሚሞላ እግዚአብሔር በዚህ ቦታ አለ። ሃሌሉያ ምናልባት የሚዘምረውና ያነበብኩት ላይሄድ ይችላል፣ ግን አንድ ነገር ላወራ ስለፈለግኩ ነው። ኢየሱስ ጌታ ነው። ወደ ምንጩ ጠጋ፣ ወደ ሕይወት ውሃ ወንዝ ጠጋ፣ ልብን በሰማያዊ ነገር ወደሚያሞቀው ጌታ ጠጋ እንበል።
ጄላቦሶ ፕሮዲያላ ባጋንዲያ ስሜ ይባረክ። አንደበት እስኪብስ ሁሉ ይከፈትና ሃሌሉያ። ከነገር ከቋንቋ መድኃኒት ሆኖ የመጣው የዋጀን እግዚአብሔር ልጅ ኢየሱስ ሃሌሉያ። ቃሉ ሲመጣ ጨለማ ይደቃል። ቃሉ ሲመጣ ቀንበር ሃሌሉያ ይሰበራል። የደረቁ አጥንቶች ሰራዊት ሆኖ ይወጣሉ። ግን የውዴ ድምፅ ይምጣልን ሃሌሉያ። ማሰካታቢያ ማንዶ ስሜ ብሩክ ይሁን ሃሌሉያ። እግዚአብሔር ሆይ እናመሰግናለን። ለዘላለም ቸርነ ለዘላለም ቸርነ። ቃል ይምጣልኝ በብዙ መረዳት እነን ምርዳኝ ህዝብን ትረዳ ዘንድ ጋብዛለሁ። ቃሌን አምናለሁ። ቃሌን ወዳለሁ። ቃሌ ጉልበት ይሁነኝ። ቃል እግዚአብሔር ሃሌሉያ። እስከ ቃልን ወዳለሁ ያለን በለወስዋሱ ከእግዚአብሔር ጋር ተነጋገሩ። እግዚአብሔር ሆይ በብዙ መረዳት ድምጽ ይምጣ። ከቅድሙ አስተሳሰበ ፈቀቅ የሚያደርገው ከቅድሙ አቆጣጠረ ለየት የሚያደርገው ግን የድምጽ ይምጣልን ሃሌሉያ። ዳዲ አይ ኒድ ዩ በሉት ሃሌሉያ። ጄካቶብሮ ላባጋንዲያ ስሜ ብሩክ ይሁን እግዚአብሔር ሆይ ሐሳቢ በዚህ ሩም ላይ ወይቲ ስለሆነ ምክሪ ስለከበደ ህልውና ስለከበደ ድምጽ ስለከበደ ሰንጥቆ የሚያልፍ ሐሳብ ስላለ we bless you ሃሌሉያ። መታመኛዬ ነህ ጉልበቴ ነህ ባርካለሁ ሃሌሉያ። የዚህ ጉባኤ ጉልበት አንተ ነህ። የዚህ ጉባኤ ሰላም አንተ ነህ። የዚህ ጉባኤ ህልውና አንተ ነህ። የማራናታ እግዚአብሔር ሆይ ህልዋቷ አቅሟ ጉልበቷ ሰላሟ አንተ ነህ። ዳዲ we allow you ሃሌሉያ። እናመሰግናለን። ምስጋና አለን ሃሌሉያ። ምስጋና የሚሰዋ እሱ ያከብረኛል፣ በዛ ላይ መቀመጫን አደርጋለሁ ብሏል እግዚአብሔር ሆይ አንተ የሰጠህ ነገር በእኛ ላይ ሲበዛ አንተ የምትናፍቀው ያንተ ርስት ይሆናልና በኢየሱስ ክርስቶስ ዛሬ በህዝብ ላይ ማደርን ዛሬ ህልውና እግዚአብሔር ሆይ ይገለጥ ዘንድ ጸልያለሁ። ስሜ ይባረክ እግዚአብሔር ሆይ መሻገር ይሆናል። ስሜ ይባረክ መውጣት ይሆናል። ድምጽ ሲመጣ እግዚአብሔር ሆይ ዛሬም የትላንትና ኤክስፒሪየንሶቻችን ለየ እግዚአብሔር ሆይ የሚያስረጅ ሌላ ነገር ይመጣ ዘንድ ይፈልጋለሁ። ፕሊዝ ጀስት እስኪ ለጥቂት ደቂቃ በልሳኖቻችሁ የምጸልዩ ኢየሱስ ጌታ ነው። የሆነ ነገር ሪቹዋል እያልኩ አይደለም ሃሌሉያ። ከእግዚአብሔር ህልውና ጋር let's just communicate him ሃሌሉያ። ለስቻችም ሃሌሉያ ህልውናው ንርኩት ኢየሱስ የእግዚአብሔር ልጅ ማከሰራላ ቦላ ቢያ ሰፕራማባጋንዶ ስሜ ይባረክ። ውዴ እናመሰግናለን። ውበቴ እናመሰግናለን። ድምጽ ነህ ሃሌሉያ። ሕያው ወዳጄ የዋን ጉባኤ ነን ሃሌሉያ። ድምጽ ያለበት ስሜ ይባረክ። ያበሪ ሆይ እርዳታው ካንተ ዘንድ የሆነለት በልቡ የለኛው መንገድ የሚያስበው ሰው በምድር ላይ ምስጉን ነው። የለኛው ነገርን እያሰበን እንሰማለን። ህልውናን እያሰበን እንሰማለን። የተፈወስንበት መንገዶችን እግዚአብሔር እያሰበን እናመሰግናለን ሃሌሉያ። ቸርነ ስሜ ይባረክ። ቸርነ የዘላለም ወዳጅ አባብዬ ቸርነት ይህን ሩም እንደገና ኢንቨድ ያደርግ ዘንድ ጸልያለሁ። ክብር ይሞላ ዘንድ ጸልያለሁ። የእያንዳንዳችን ልብንና አይምሮ የምንሰማው ነገር እግዚአብሔር ሆይ የሚያበዛ ድምጽ ይመጣ ዘንድ ጸልያለሁ። ስሜ ይባረክ። ጌታ ሆይ እናመሰግናለን። አባባት ድካም ድንዛዜ ሁሉ ይመታ። በቃል ፊት የሚቆም የትኛው ተግዳሮት የወደቀ ይሁን። የሁላችን ልብ እግዚአብሔር ሆይ በዚህ ሩም ላይ ቆይታን ያድርግ። በህልውና ውስጥ ቆይታን ያድርግ። ካንተ ሊሰማ የተዘጋጀ ልብን ፍጠርልን። ካንተ ሊሰማ የተዘጋጀን አይምሮን ፍጠርልን። እግዚአብሔር ሆይ የተከፈተ ጆሮን የሚሰጥ አባባ ዛሬም በብዙ ሐሳብ ይምጣ፣ በብዙ መረዳት እናመሰግናለን። ክብር ሁሉ ላንተ ይሁን። አሜን። እግዚአብሔር ይባረክ። ዛሬ ከናንተ ጋር ሼር የማደርገው ቃል እንግዲህ መነሻን ያደረኩት ዕብራውያን ሮሜ ላይ ነው። ግን ለጥሪያችን ታማኞች እንሁን በሚለው ዙሪያ ላይ ነው። በተሰጠና በጌታ በሚመራ ህይወት ጌታን ለማገልገል እንጣር የሚለውን እንደ ሳብታይትል አድርጋችሁ ሰሩ። ኢየሱስ ጌታ ነው። ግን ለጥሪያችን ምን እንሁን? ታማኞች። አሜን ነው። የተጠራን ሰዎች ነን። በየትኛውም ነገር ላይ እናገልግል፣ ከየትም እንውጣ፣ የተጠራን ሰዎች ነን። ግን ጥሪያችን ምንን ይጠይቃል? ታማኝነትን ይጠይቃል። አሜን። ታማኝ የሚያደርግ ጸጋ አለ። ኢየሱስ ጌታ ነው።
ታማኝ ከኔ ጋር እንግዲህ እኔ ሁለት ሱቲ ለብሻለሁ ቲሸርትም አለ ሸምዝም አለ ከረባትም አለ ሙቀቱን ከኔ ያው ለኔ ታውትና እኔ ከናንተ ሰብስቤ እኔ ጋር ቆያል ግን እናንተ ሙሉ ጆሮ ስጡኝ አሜን ነው ሙሉ ጆሮ ስጡኝ ኢየሱስ ጌታ ነው ጌታ ይባረክ እግዚአብሔር ይባረክ ጫውን ጥሩ የሆነ ነው ቅዝቃዜ ያለና እንግዲህ በተሰጠና በጌታ በሚመራ ለጥሪያችን ታማኞች ለመሆን እንግዲህ ለጥሪያችን ታማኝ ለመሆን የተከፈተ አይምሮ ያስፈልጋል ለዚህ ነው ከመነሻዬን በሮሜ መልእክት ላይ የተከፈተ አይምሮ እግዚአብሔር አምላክ በተከፈተ አይምሮ ይባርከን አሜን ነው እግዚአብሔር የተከፈተ አይምሮ ሰጥ ወዳጄ ዛሬ ለብዙ ነገር አይምሮአችን የተከፈተ ነው ብዙ ከዛም ከዚህ የሚወረወሩ በዚህ ዘመን እንግዲህ ቴክኖሎጂ ወለድ የሆኑ ነገሮችን ብዙ የሚያመጡ ነገሮች ባሉበት ዘመን ግን ለሰማያዊ ነገር ግን ለእግዚአብሔር ነገር ግን ከሰማይ ለሚለቀቀው ነገር ልባችን አይምሮአችን ከተከፈተ ወዳጄ ለጥሪያችን ታማኞች ሆነን እግዚአብሔር በሚፈልገው ህይወት እግዚአብሔር በሚጠብቀን ህይወት ማየት እንችላለን አሜን ነው ስለዚህ እግዚአብሔር እንግዲህ ለጥሪያችን ታማኝ ለመሆን የተከፈተ አይምሮ ያስፈልገናል ሌላው ደግሞ እንግዲህ ወደ 7 ነገሮችን ይያለውና እናንተ ጊዜ ስታገኙ አጥኑ ለጥሪያችን ታማኝ ለመሆን የተከፈተ ልብ ያስፈልጋል ቅድም ኤክስቼንጅ ነበርና በዕብራውያን ምዕራፍ 12ን ሳነብ ግማሹ ልብ ይላል ግማሹ አይምሮ ይላል ግን ልብ አይምሮ ነው የወሰድኩት እንግዲህ ለጥሪያችን ታማኝ ለመሆን የተከፈተ ጆሮ ያስፈልጋል በጎቼ ድምጽን ይሰማሉ ይላልና ከሰማይ ድምጹን የሚሰማ ከድምጾች ሁሉ የጋለበ የሚመጣው ድምጽ ሲመጣ ይሄ የውዴ ድምጽ ነው ይሄ የኔ የስጋም ድምጽ አይደለም ይሄ ወይ የወዳጄ ድምጽም አይደለም ይሄ ወይ የሰይጣን ድምጽም አይደለም ነገር ግን ባለቱ ላይ የሚያቆም የውዴ ድምጽ ነው ብለን ለይተን እንሰማ እግዚአብሔር በተከፈተው ልብ ይባርከን የተከፈተ አይምሮ እግዚአብሔር በመስጠት ይባርካችሁ እግዚአብሔር በተከፈተ ጆሮ ይባርካችሁ አሜን ነው አረ ከኔ ጋር ኢየሱስ ጌታ ነው እኔ እየባረኩ ነው ዛሬ የምሰብከው እግዚአብሔር በተከፈተ ጆሮ ይባርክ ወዳጄ አዘዝ ገሰስ የበዛበት የጨለማ ምክር በበዛበት ከሰማይ ግን አንተናን ሰባርጌ የምሰማው የሰማይ ድምጽ በጓዳ በኖሪው በትዳሪ በአገልግሎቲ በዘመኒ እግዚአብሔር ለጠራ ነገር ታማኝ ሆነ እንድታልፍ እግዚአብሔር የተከፈተ ጆሮ ይስጥ አሜን ነው በጎቼ ድምጽ ይሆናል እስኪ እግዚአብሔር ልጅ ኢየሱስ በጎች ሃሌሉያ አረበግች ኢየሱስ ጌታ ነው እንግዲህ ብዙዎቻችን አይደለም ካለን እፊ በኋላ ጋብዟለሁ የእግዚአብሔር ልጅ የኢየሱስ ክርስቶስ በጎች ነን በሞቱ ነው ያዳነኝ ሃሌሉያ በታላቅ እረኝነቱ ነው የሚመራኝ በእረኝነት አለቃነቱ ይመጣል የእግዚአብሔር ልጅ ኢየሱስ አሜን ነው መልካም እረኛ አለ አረ መልካም እረኛ አለ ታላቅ እረኛ አለ ሃሌሉያ የእረኞች ሁሉ አለቃ የሆነው እረኛ ነው የኔ እረኛ አሜን ነው ስለዚህ የተከፈተ ጆሮን ይሰጣል ሌላው ደግሞ ለጥሪያችን ታማኞች ለመሆን የተከፈተ አይን ያስፈልጋል ሃሌሉያ የቱጋ ነው ጋፕ ያለው የቱጋ ነው ክፍተት ያለው የቱጋ ነው እጦት ያለው የቱጋ ነው ስብራት ያለው በማ ቤት ነው ኒድ ያለው የማ ኒድ ነው የማ ቤት ነው እግዚአብሔር የሚፈልገን ብለ የተከፈተ አይን ሃሌሉያ ምክንያቱም ነብዩ ኢሳይያስ ሲናገር እንዲህ እግዚአብሔርን በረጅምና ከፍ ባለው መቅደስ ላይ ተቀምጦ አየውዳል ሃሌሉያ እግዚአብሔርን ባየ ጊዜ ከድምጾች ሁሉ ለየት ያለ ማን ይሄድልኛል ባለ ጊዜ እኔ ላከኝ አሜን እስኪ እኔ ላከኝ ኢየሱስ ጌታ ነው እሱ አቤት ነው አፍጋኒስታንም ዲላማ አትሄዱ የትም አትሄዱ አፍጋኒስታን አንሄድም ዲላማ አንሄድም ግን እሱ አቤት የምንሄድበትን ጸጋ ይስጠን እሱ ቤት የምንደርስበትን ጸጋ ይስጠን በዚህ በፊኒክስ ዳውንታውን በጣም እንዳሸን ይፈላል ወዳለው ወደ ጎዳና ተዳዳሪዎች ጋር የምንሄድበትን የቱጋ ነው የምንልበት አይን እግዚአብሔር ይስጠን ግን እግዚአብሔር አምላክ ይባረክ በሱ በሚመራው ህይወት በጌታ ፍቃድ በሚፈጸመው ህይወት ጥሪያችን ለመፈጸም እግዚአብሔር ያግዘን እኛም እንጣር ይሄ ምክሬ ነው እግዚአብሔር ይባረክ ለጥሪያችን ታማኞች ለመሆን ምን ያስፈልጋል የተከፈተ አንደበት ያስፈልጋል ወዳጄ ሞያ በልብ አይደለም አንደበት ያስፈልጋል የሚያንጽ ነገር ለማውራት ኢየሱስ ጌታ ነው የሚጠግን ነገርን ለማውራት ጉድ ኒውስን ለማውራት እሷን የሚፈውሰውና የሚያክመው ነገርን ለማውራት አንደበት መከፈት አለበት ሃሌሉያ እግዚአብሔር በተከፈተ አይምሮ ይባርከን እግዚአብሔር በተከፈተው ልብ ይባርከን እግዚአብሔር በተከፈተው ጆሮ ውደን ብቻ ሰማለው በሚል ይባርከን እግዚአብሔር ነገሮች መካከል ሁሉ ይሄ እግዚአብሔርን አያስከብርም ይሄ ነገር ምክንያቱ የተከፈተ አይን ሲኖር አይን እኮ ዛሬ ወደ ልባችን ለሚገባው ዋና በር ነው ተግባባን
አይኖቻችን የሚገርማችሁ ነገር ዛሬ ከነጋ ሳትበሉ የመጣችሁ አላችሁት ሳትበሉ የመጣችሁት ግን በመንገድ ላይ ስትበቱ በቃ በአይጌት የሚገቡ ነገሮች በኢርጌት ላይ የሚገቡ ነገሮች እነዛ ነገሮች ወይ ልብን ያሳምማሉ ወይ ልብን ያክማሉ ወይ ልብን ይሰብራሉ ወይ ልብን በቃ ፈውሶ አክሞ ወደ ደስቲኒ ከሽኖ እግዚአብሔር ወዳየልን ይወረውራሉ ስለዚህ ዛሬ ለምንሰማው ነገርም መጠንቀቅ አለብን አይደል ለምንሰማው ነገር ለምናየው ነገር መጠንቀቅ አለብን እኔ ወዳጄ በጣም የሚያሳስበኝ ከማወራው ነገር ይልቅ የማስበው ነገር ይወጣል የማወራው ነገር እዛረ ጉኒውስ ወይ የማወራው ነገር እውነት ነው ወይስ የማወራው ነገር ያንጻል ወይ የማወራው ነገር ለምሰማው ሰው ላይ ምን ያደርጋል ይጣቅመዋል ወይ በየማሰብ መቻል አለብኝ እግዚአብሔር ይባረክ ስለዚህ ለጥሪያችን ታማኞች ለመሆን እንግዲህ የተከፈተ አንደበት ካስፈል ለጥሪያችን ታማኝ ለመሆን የተከፈተ እጅ ያስፈልጋል ከነዚህ ልቤ የተከፈተ ነው አይምሮ የተከፈተ ነው ካለ ጠላት ይመጣና እጀን ክሪፕል ካደረገ ወዳጄ ሁሉ ነገር ነው ክሪፕል የሚሆነው ሁሉ ነገር ነው ጠላት የሚሰብረው ሁሉ ነገር ነው የሚመጣው ልብ ተከፍቶ እጅ ካልተከፈተ ልብ ተከፍቷል ብለ ጆሮ ካልተከፈተ የሆነ ነገርም ጆሮን ደፍኖ ከያዘ እግዚአብሔር ሁሉ ነገር እንዲከፈት ይፈልጋል እጆቻችንም ይከፈት አሜን አንድ ሰው እጅ አለ እግዚአብሔር እጄን ከፈተ ያለ ስለዚህ እንዲህ ብሎ ጠየቀው ለመቀበል ነው ወይ ለመስጠት ነው ለመቀበል ነው ወይስ ለመስጠት ነው እጄ ተከፈተ ይላል ወዳጄ እግዚአብሔር በቦዝ ዳይሬክሽን ይፈልጋል ግን መጽሐፍ ቅዱስ ሲናገር ከሚቀበለው ይልቅ የሚሰጥ ምንድነው ይላል አረ ጮክ ብለን ረጋጥ አድርገን ኢየሱስ ጌታ ነው ስለዚህ ጠላት የትኛው ነገርን ጆሮን ክሪፕል ሊያደርግ ይችላል አንዳንድ ጊዜ እጅ ሊጠመዝዝ ይፈልጋል ግን ሃሌሉያ ንጉሱን የሚያከብር ነገር ይዘን በፊቱ እንገኛለን እንግዲህ ለጥሪያችን ታማኝ ለመሆን የተከፈተ ደጅም ያስፈልጋል ዛሬ የተከፈተ ደጅ አለን ይያሉ አንድ ሰው ምን እንዲያለ ምን አንድ ቀልድ ሰማው የተከፈተ ደጅ ይያለ ታዲያ እንደና የሮት ላይ ደጅ ላይ ቆሜ ፎቶ እየተነሳው ነው አለ ያበር ከዛም ይጠብቀን ብዙ ዛሬ በደጅ ላይ ቆሞ የተነሱ ፎቶዎች እኛን ያጣሉ ነው ወደዚህ የመጡ ወደ ዲያስፖራ ማህበር ብዙ የማናቃቸው በደጅ የሆኑ ፎቶዎች እየናጡ ነው እግዚአብሔር አምላክ ከዛ ይጠብቀን እንግዲህ ይሄ ነው ወደ ሰባት ነገር ከዚህ ውስጥ ጥቂት ነገር ዛሬ ባወራ ነው እግዚአብሔር አምላክ ይባል ለጥሪያችን ታማኝ ለመሆን እንግዲህ የተከፈተ አይምሮ ያስፈልጋል ካለ የተከፈተው አይምሮ ለብዙ ነገር በተከፈተበት ዘመን ላይ ነው ያወራው ያለው ነገር ግን ለሰማያዊ ድምጽ ለእግዚአብሔር ድምጽ ከሰማይ ለሚመጣው ድምጽ በማለዳ ገና እግሮቻችን መሬትን ሳይነካ ጉልበትን በርከክ አድርገ እግዚአብሔር ሆይ በዚህ ማለዳ በቀኑ ጅማሬ ምን ትለኛለህ በማለዳ ላይ ምን ትነኛለህ እነሆ በጌታ ሆይ በጣም የጨፈገጉ ፊቶችን ሳይ ከምተ የተቀበልኩት እንዴት ያቀበልኩ አልፋለሁ ለምለው ነገር ለማውራት የፈለኩት እግዚአብሔር ይባረክ አሜን ነው ጌታ ይባረክ ስለዚህ የተከፈተ አይምሮ እንግዲህ ማለት ሰው ለእግዚአብሔር ቃል ለኡነት ለመማር ለመቀየር ዝግጁ መሆን ነው በቃ የተከፈተ አይምሮ ስል ምን ይያልኩ ነው ለእግዚአብሔር ቃል ሲሆን ለመማር የሆነ በቃ ትቸብል የሆነ ስፒሪት ከእግዚአብሔር ይሰማሉ የሆነ ነገርን ከየት አመጣው ምን አድርጎ ነው የመጣው ምለው ነገር ወደዛ ፎርሙላ ውስጥ ከመግባት ይልቅ እግዚአብሔር እኮ በዚህ በኩል ያናገረ በአያ ከተናገረ የባላም እንኮ የነብዩን እንኮ እብደት እንኮ የገታው እግዚአብሔር ልናገር ሲፈልግ አየውን አመጣና በፊቱ በቃ ሰይፍ መዝሶ የቆመው መላእክት ሃሌሉያ እንዲቆም አደረገ እግዚአብሔር እንግዲህ ምን ይፈልጋል ለመማር የተዘጋጀ ልብን ይፈልጋል ለመቀየር የተዘጋጀ ልብን ይፈልጋል የተከፈተ አይምሮ እንግዲህ ምን ያደርጋል አገልግሎት አይምሮ ካልተከፈተ አገልግሎታችን ይገደባል ወዳጄ አይገደብም አይምሮ ካልተከፈተ ምክንያቱም ለምን ግለቲ መጽሐፍ ቅዱስ ሲናገር ጌታን ለማገልገል በመንፈስ የጋላችሁ ነው ይላል ጌታ ለማገልገል የሆነ ቦታ ላይ ለመታየት አለ አሁን ዛሬ በጣም የሚገርማችሁ ጌታን ነው ጌታን ለማገልገል የህይወት ጌታ ያዳነን ጌታ የጠራ ጌታ ያቆመን ጌታ ለማገልገል በመንፈስ የምትቃጠሉ ወይ በአዲሱ ትርጉም ላይ ምን ይላል በመንፈስ የጋላችሁ ሁኑ ይላል ኢየሱስ ጌታ ነው አሜን ጌታ የመንፈስን ግለት ይጨምርላችሁ እኔም እየጋልኩ ነው ዛሬ እንግዲህ ከከረባቴ ለይቼ ወደ ላመጥረጊያነት ያመጣውን እየተጠቀምኩ ነው ጌታ ይባረክ እንዳይቲንክ እንደሚሞቀ ያውቅ ያለው ማለት ነው ብዙን ጊዜ አያልበኝ መረንኳስ ሜዳ ካልሆነ በቀር ዛሬ ግን እግዚአብሔር አምላክ የተባረከ ስለዚህ የተከፈተ አይምሮ ያለው ሰው የጌታን ፍቃድ ምን ያደርጋል ይለያል አሜን ነው
የተከፈተ አይምሮ ካለን ቅድም ልክ የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በእግዚአብሔር ርህራሄ እለምናችኋለሁ ያለ ነበር ጳውሎስ። ስለዚህ ወዳጄ በእግዚአብሔር ርህራሄ እየሄድን እያለ ሰምቲንግ መጥቶ ሲያቋርጥ አትወጣም። ለምን? ፈቃዱ ምን ይላል? እየታመምክም እየተጋትክም እየተመታም እግዚአብሔር ወዳየልህ ስፍራ ትደርሳለህ ወይ ትደርሻለሽ። እንግዲህ የተከፈተ አይምሮ ሲኖረን ከቃሉ እንማራለን። አሜን ነው። ሌላ ከማንም አይደለም። ቃሉ ያስተምረናል። ከቃሉ እንማራለን። የእግዚአብሔር ቃል ሃሌሉያ ወደ ውስጥ ሰውነታችን ዘልቆ ይገባል። ክብር ለንጉሡ ይሁን። አሁን በዚህ ሙቀት ከኔ ጋር ቁጭ ብላችሁ ወይ የምትሰሙ ወይ በልጫችሁ እኮ አይደለም ወዳጄ፣ ሕያው የሆነ የእግዚአብሔር መንፈስ ላገዘ ነው። ጌታ ይባረክ። አሜን በሉ። ለዚህ ኢየሱስ ጌታ ነው። ጌታ ይባረክ። እኔ ጌታ ይባረክ ስለ አሜን ካልተባለ ደግሜ ይለዋለሁ፣ አብዝቼ ይለዋለሁ። ጌታ ይባረክ ወዳጄ። የረዳን ጌታ ይባረክ። ያገዘን ጌታ ይባረክ። አቅም የሆነን ጌታ ይባረክ። በልጠን ተሽለን አይደለም፣ ግን ጸጋው ምን አድርጎ ነው? ደግፎ ነው። ይባረክ። ሃሌሉያ። ኢየሱስ ጌታ ነው። መጽሐፍ ቅዱስ የተከፈተ አይምሮ ሉቃስ ላይ ጌታ ኢየሱስ ተስፋ ቆርጦ እየጠውለጉ በኤማውስ መንገድ ላይ ለሚሄዱት እንደነበረና በዚህን ጊዜ ቅዱሳት መጽሐፍትን ያስተውሉ ዘንድ አይምሮአቸውን ከፈተላቸው ይላል። አሜን። ቃሉን ስናነብ ቃሉ አይምሮን ይከፍትልናል። የተከፈተ ይሁን አይምሮአችን። አሜን ነው ወዳጄ። የትንፍጩ ዱቄቱን አንጩ በሚለው የሆነ በዛ አንነደፍም። ቃሉ ላይ በርከክ ብለን አባብዬ ቃሌ ወደ ውስጥ ሰውነቴ ዋክን ያድርግ። ከምንም በላይ ከሰበኩኝ ካስተማሩኝ በላይ ጠቢብ የሚያደርገው ነገር የቃሉ ምክር ዋክን ያድርግ። ውስጤ ላይ በቃ ይግዛ። ምክንያቱ ለምን? ከሕግን ተአምራትን አይዘንድ የቃል ማብራት ያበራል ዘንድ የገባው ነገር ሃሌሉያ ጠቢባን ያደርግ። ወዳጄ ምድር ስትናጥ ያለ ነውጥ የምንሄደው በቃሉ እውቀት ነው እንጂ በእኛ በልጠን አይደለም። አሜን ነው። እግዚአብሔር እንግዲህ አይምሮ ሲከፍት ሰው ቃሉን ይረዳል። ሃሌሉያ። የእግዚአብሔር ቃል እንግዲህ እንማራለን፣ እንለወጣለን። ሌላ ምንም አይደለም። ቃሉን ስንሰማ እንለወጣለን። እኔ ቃሉን የሚሰማ ሰው ውሎ ራሱ ከማ ጋር እንደሚያወራ ምክንያቱም ሰው አፉን እኮ ሲከፍት ሁለት ነገሩን ወይ አይምሮን ታነቡታላችሁ፣ ያነበበበት ነገር ወይ አንጀቱን ታነቡታላችሁ። ርህራሄ ኢየሱስ ጌታ ነው። ጌታ ልክ አፉን ሲከፍት ሰማይ ይነበብ ነበር። ኢየሱስ ጌታ ነው። ከዛ በኋላ እወዳለሁ ንጻ እያለ ርህራሄ ይነበባል። አንዳንድ ጊዜ ታላቅ መገለጥ ኖሮ አንጀታችን ላይ የሆነ የጀርት እንጨት ካለ አደጋ ነው። በቃ አፋችን ሲከፈት አይምሮም ይነበብ፣ አንጀትም ይነበብ። ስንነበብ የሚራራ ማንነት የምናቀው ነገር ብቻ ሳይሆን የሚራራ ከጌታችን ጌታ ይባረክ። አረ ጌታ ይባረክ። ወደዚህ ብቻ ፊቴን ላዞር መሰለ። ጌታ ይባረክ። ኢየሱስ ጌታ ነው። አንድ ሰው እንዲህ ይላል፣ አንድ መጋቢ በነገር ሁሉ ጌታን መምሰል አለብን አለና ብዙ ዘመን ካገለገለ በኋላ በቃ እንዲህ ያደረገ ይላል። እንደ ቀልድ ስሙ፣ የማወራቸው ቃሎች ናቸው እንጂ የሆነ ነገርን ወስዳችሁ እሱን ብቻ ይዛ። አንድ ወዳጄ ነበርና አንተ የምታወራው ባለቤቴ ገና ወደ ቤት ስትደርስ አቤት ዛሬ እኮ የሚገርም ጊዜ ነበር። ምን ስለ ታመ ያወራው ቀልድ ትላለች። እኔ 45 ደቂቃ ላበላቦኜ ከሰበኩት ቀልድን ብቻ ይዛ ስትወዳ አይገርማችሁ? ከዛ በኋላ እኔም ተስፋ ቆርጬ ማውራት ጀመርኩ። ታውኩ በቃ ዛሬ ግን ላውራ። እግዚአብሔር ይባረክ። እንዲህ ይላልና አንድ መጋቢ እንዲህ ይሏል። ከዛ በቃ እንግዲህ አሁን ወደ መጨረሻው ላይ ዶክተር ያው ወደ ቤት ሄድና ከዛ በኋላ ሞትን ትጠባበቃል ተብሎ ያው ሞት እየተጠባበቀ ያለ ነፍሱ ልትወጣ ስትል ከቤተ ክርስቲያን ሁለት ሰዎችን አስጠራ ይላል። ሁለት በጣም ሲያስጠራ እንግዲህ ምንድነው የመጨረሻውን እንግዲህ ያለውን የቤተ ክርስቲያንን ስርዓትን እኔ እንግዲህ በጣም ብዙ ዘመን እዚህ ቦታ አገልግያለሁና ከዚህ በኋላ ሊሄድ ነው እናንተ ትቀበላላችሁ ስለ እንግዲህ ፓስተር እንግዲህ ምንድነው መጋቢው በነገር ሁሉ ጌታን መምሰል አለብን ይልና ከዛ በኋላ መጨረሻ ላይ ካውጭ ላይ ሄዶ ተቀመጠና አንዱን በስተግራ በኩል አንዱን በስተቀኝ ከዛ በኋላ ደግሞ አሁንም ደግሞ መጨረሻ ላይ በአንዱ ላይ የቃይን እጁን በአንዱ ላይ ግራ እጅ ስሉ እንግዲህ እነዚህ በጣም የሚገርሙ ዋጋ እንግዲህ በጣም ምንድነው ሊሆን ያለ ይጠብቃሉ። ተጠርቶ መጡ። በግራና በቀኝ በመጋቢው ጀርባ ተቀምጠው መጋቢው ግን ምለው በነገር ሁሉ ጌታን እየመሰልኩ አገልግያለሁ በመጨረሻ ሰዓትም ጌታን መስዬ እወጣለሁ ስል ምንድነው ሲባል እነዚህ እንግዲህ ይላሉ በቃ ሽማግሌዎችን ሰበሰበና እነዚህ በዚህ ቤተክርስቲያን ብዙ ዘመን የኖሩ ጥሩ እንካም ያላቸው ሰዎች ናቸው። አንድ ቀንም ግን የጌታ ቤት አስራት አቅርቦ ስለማያውቁ ጌታ በመጨረሻ ላይ በሁለት ሌቦች መካከል እንዲሞት ፈቅዷል።
በሁለት ሌቦች ምክንያቱም አስራትን ሳይሰጡ ዘመናቸውን ሁሉ ስለኖሩ ፓስተሩ እንግዲህ ሲያቅ ስለነበረ በሁለት በነገር ሁሉ አሁንም ቃል ዳርጋችሁ ስሙ እንካማችሁ ጫን ያላችሁ ሰዎች አስራት ካልሰጣችሁ በእግረ መንገዱ እየነገርኳችሁ ነው ጌታ ይባረክ አሜን ነው ፈገግ በሉ አሜን ነው እንዴ እግዚአብሔር ይባረክ ጌታን የመሰለ ወዳጅ ጌታ ከዛ ይጠብቀን እንዴ ለምን መጽሐፍ ቅዱስ ሲናገር እኮ ሌባው ይላል እኮ አስራትና መባ ላይ ታማኞች ካልሆነን ሌቦች ናችሁ ይላል ሌላ ነገር አይደለም ምንም ነገር የዳቦ ስም እናውጣለት ምንም ነገር አይውጣለ ሌባ ከተባለ ሌባ ነው መጽሐፍ ቅዱስ ምለው እውነት ነው ያለ ነገርን በእግዚአብሔር ታላቅ ነው ይያለ ሃሌሉያ ካመለክን ባገኘነው ነገር ሁሉ እግዚአብሔር እንድናመልክ መጽሐፍ ቅዱስ ያዛል አሜን ነው የተከፈተ አእምሮ ያለው ሰው እንግዲህ ያድጋል አሜን ነው የተከፈተ አእምሮ ካለ ምን ሆነ እናድጋለን ክርስቶስን የመሰለ እንሄዳለን በነገር ሁሉ የነቃ ህይወት ይዘን እንሄዳለን በጣም እኔ በዚህ ዘመን በጣም ከሚያሳስቡ ነገሮች አንዱ በጣም ለብዙ ነገር ከነቃን ወዳጄ በእግዚአብሔር ቤት መንቃት አለብን በሐሳቡ መንቃት አለብን በህልውናው ውስጥ መንቃት አለብን ጠላት የትኛው መቅጣጫ አንዴ በእባብ ይመጣል አንዴ በግንጥ ይመጣል አንዴ በአየር ይመጣል አንዴ በየብስ በባህር ይመጣል ነገር ግን ሃሌሉያ የሌሊት ግርማው ነው ይምጣ የቀትር ጋነን ይምጣ እግዚአብሔር የተከፈተ አይንን ስለሰጠ ይሄ የማን ነው ብለን ለይተን እንድንመታ እግዚአብሔር ይርዳን አሜን ነው ወዳጄ ለእግዚአብሔር ነገር እግዚአብሔር የተከፈተ አእምሮ ይስጠን ክብር ለንጉሡ ይሁን እንግዲህ የትንድቂት በዚህ ነገር ላይ መጽሐፍ ቅዱስ ሲናገር ጠቢብ ሰው ይሰማል ዕውቀትንም ይጨምራል ምሳሌ 1:5 ላይ ሌላው ደግሞ የሚሰማይ በርጋታ ይቀመጣል ከመከራው ስጋት ሁሉ ይድናል እግዚአብሔርን ስንሰማው ወደ አእምሮአችን የገባው ወደ ልብ ሰንጥቆ ያልፍና በተረጋጋ ህይወት ያኖረናል አሜን በተረጋጋ ህይወት እኔ በህይወት ውስጥ በጣም ከመናፍቀኝ ነገር ሁሉ ብዙን የናጠ ነገሮች ሁሉ እኔን ሳይነጣኝ ሲቀር ነገሩ የምንጥ ነገር ጠፍቶ አይደለም ወዳጄ ጆኔ ነገር እንኳን የሰማነው ነገር ሳይነጠን ቀርቶ አይደለም ነገር ግን ከዛ በላይ የሚያኖር ደግ አምላክ በቤቴ በኑሮዬ በህይወቴ አለ ብዬ ስለማመን ያልፋላ የመጣ ነገር ሁሉ ያልፋል ይህም ነገር ያልፋል ወዳጄ የማያልፍ ነገር የለም ግን የማያልፈው ቃል ነው ሃሌሉያ የውዴ ድምጽ የወዳጄ ቃል እያለፈ የሚመጣ ተግዳሮቶችን ሁሉ ቻሌንጆችን ሁሉ ሊመታን የመጣው ነገርን ሁሉ እየመታ ከመንገድ ያወጣ እነና እናንተን ወደ መንገድ ያስገባን እግዚአብሔር ይባረክ አረ ብሩክ ይሁን ወዳጄ በልጠን አይደለም በልጠን ተችለን አይደለም እግዚአብሔር እናመሰግናለን የአንድ መንፈሳዊ ሰው አእምሮን ሊዘጉ የሚችሉትን ጥቂት ነገር ላውራና ከዛ በኋላ ስለ ልብ አውርቼ ብዙ አልሰብክም ግድልን ካገኘው ሌላ ጊዜ ሲመጣም በዚህ ዙሪያ ላይ ለራሴ ለቤቴ ለህይወቴም ይሄን ነው ምሰብከው እግዚአብሔር ሆይ ለምንድነው አእምሮዬ ከልክ በላይ የተከፈተው እግዚአብሔር ሆይ ለምንድነው ልቤ ከልክ በላይ የተከፈተው ጌታ ሆይ ጆሮዬ ለምንድነው ከልክ በላይ የተከፈተው እንደ ሻንጣ የተከፈቱ ጆሮዎች አሉ በጣም ይገርማችሁ ጠላት ይመጣና ከዛ ይደፈጥጥና የእግዚአብሔር ነገርን እንዳይሰማ የተጨፈለቀ ጆሮ ያረጋል እግዚአብሔር ከዛ ይጠብቀን ብዙ ጆሮ ተጨፈልቋል በጨለማ ምክር ስለዚህ መጽሐፍ ቅዱስ ሲናገር እንዲላልና ሊዘጉ የሚችሉ የኃጢአት ልምምድ አእምሮን ኃይል ይዘጋል በቃ የኃጢአት ኃይል ምክንያት የመዝጋት አቅም አለው መጽሐፍ ቅዱስ ኢሳይያስ ላይ ሲናገር እንዲያለ በደላችሁ በእናንተና በመካከላችሁ በአምላካችሁ መካከል ለይታለች እንዳይሰማም ኃጢአት ፊቱን ከናንተ ሰውሮታል ይላል ወዳጄ በኤደን ገነት በሰውና በእግዚአብሔር መካከል ምንም ነገር አልነበረም ኃጢአት የሚባል አደገኛ መርዝ በሰይጣን ተንኮል በአዳም መሳት ምክንያት ሲገባ ኃጢአት ገባ መካከለኛው ያንን ነው ጥልን በመስቀል ገለው የእግዚአብሔር ልጅ ኢየሱስ ጥልን በመስቀል ገለው ካብ የለየን ገለው ሃሌሉያ ርቀን የነበረን በበደልና በኃጢአት ሙታን በነበረን ጊዜ ከክርስቶስ ኢየሱስ ጋር ሕይወትን የሰጠ የኛ ወዳጅ ስሙ ይባረክ እግዚአብሔር አምላክ ይባረክ ሌላው የትዕቢት መንፈስ ነው እድገትን የሚበላ አእምሮን የሚዘጋ መንፈሳዊ ማስተዋልን የማደብዘዝ ኃይል አለው እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ጸጋን ይሰጣል እግዚአብሔር ጸጋ ይስጠን የሚበዛ ጸጋ ይስጠን ከሱ ጋር ወዳጄ ጀግነን ወግነን እንድንቆም ጸጋ ማይታይ ነገር ግን ውስጥን በልቶ የሚጨርስ ነገር አለ አለፍ ብዬ ልሄድና እግዚአብሔር አምላክ ይባረክ የተከፈተ አእምሮ ሲኖረን
ኢየሱስ ጌታ ነው። መልካም ነገርን ለማሰብ እንጥራለን። እኔ ስለ ዛሬ ጥረትን መልካም ነገርን ለማሰብ እንጣር። አንዳንድ ጊዜ ያለ ፍላጎት ሰብሮ የሚገቡ ሐሳቦች አሉ። ነገር ግን ኢየሱስ ክርስቶስ የተከፈተ አእምሮ ካለን በመከራ ውስጥ ብንሆንም እንኳን የጌታን ፈቃድ ለመረዳት በጸሎትና ሃሌሉያ እሱን በመጠበቅ እንተጋለን። የሆነ ነገር እኮ መጥቶ ሰብሮ ሊያልፍም የሆነ ነገር ሲመጣም ምን እናደርጋለን? እግዚአብሔር ሆይ እባክህ ዛሬ እርዳኝ አግዘን እያለን ወደ መትጋት እንሄዳለን። ጌታ ይባረክ። የተከፈተ አእምሮ ካለን በሙሉ መሰጠት ከቃሉ እንማራለን። ከቃሉ አንዳንድ ጊዜ ቃሉ ፊደል ብቻ ሊሆን ይችላል፣ መንፈስ ቅዱስ ግን ያግዛል። ያ ማለት ይህ ነው ያለ የሚያስተምር ሕያው የሆነ የእግዚአብሔር መንፈስ አለ። የት ማደሪያውን እኛ ጋር ያደረገ ኢየሱስ ክርስቶስን የግል አዳኝ አድርገን ስንቀበል በእኛ ውስጥ ተበርናክል ያደረገ ቅዱስ መንፈስ አለ። ያ ማለት ይህ ነው ያለ አብ የሰራው በአብ የተገለጠው በአብ የአብን ስራ በወልድ የተገለጠው የሚያብራራ ብሉይ ኪዳንን ለአዲስ ኪዳን ከአሕዛብ ወገን ለሆነን ለእኛ የሚያብራራ በሰማይ ያልነበረን የሰማይ ነገርን የሚያብራራ መንፈስ ቅዱስ አለ። አሜን ነው። ከተከፈተ አእምሮ መካከል ሃሌሉያ ኢየሱስ ጌታ ነው። የተከፈተ አእምሮ ካለ ሃሌሉያ የደነደነው ማንነት ኢየሱስ ጌታ ነው። ይቅርታ የተከፈተ አእምሮ ካለን የዳነው ማንነትን የሚመጥን ትክክለኛ ህይወትን መኖር እንጀምር። የዳነውን ህይወት ድነናል። አሜን ድነናል። እየዳንን ነው። ደግሞ እንድናለን። ምን ማለት ፈለክብት እንዳትሉ ነፍሴ ድነው መንፈሴ ድኗል። ነፍሴ እየተለወጠ እየዳነ ይሄዳል። አንድ ቀን ግን ይሄ በብልቶቼ ውስጥ ሆኖ በዴሊ ቤዝ የሚከሰው የኃጢአት ኃይል ወድቆ ኢየሱስ ጌታ ነው ሁሉ ነገር ለእግዚአብሔር ልጅ ለኢየሱስ ተቀድሶ የዛን ጊዜ የድነት ሙላት ይመጣል። ክብር ለንጉሱ ይሁን። አሜን ነው። መጽሐፍ ቅዱስ አንድ ስፍራ አነባለሁ። ደቂቃ አለኝ ከኔ ጋር ቆይታ። ምናልባት ስለ ተከፈተው ልብ ጨምሬ ይጨርሳለሁ። የሥራትን መንገድ እንዳስተውል አድርገኝ ተአምራትንም አሰላስላለሁ ይላልና ኢየሱስ ጌታ ነው። 119 ቁጥር 27 ላይ ከኔ ጋር እንግዲህ መጽሐፍ ቅዱስን ሰሞኑ ምናነብ ግሩፕ አለ አበባ እኔ የተባረከ ያለንና እንግዲህ 119 ጋር ሲደርስ የሚገርም ነው። በቃ የሚገርም ሐሳቦች ንባብ ውስጥ አለና ግን ረጅም ነው። በመጽሐፍ ቅዱስ እንግዲህ ወደ 176 ቁጥር ያለው ምዕራፍ ነው። በቃ እሱን ስታነቡ የሚገርም ነው። ከቃል ብርሃን ይወጣል፣ ከቃል በቀንድ ይወጣል፣ ቃል እንዲህ ያደርጋል፣ ይመልሳል፣ ጠቢባን ያደርጋል፣ የጎልማሳነትን ወራትን ሁሉ ይሽራል፣ በቃል ሕልውና ውስጥ እንድኖር ያደርገኛል እያለ ጻፊው ይተነትልናል። ስለዚህ ጠጋ ብለን ከቃሉ እንማር። እግዚአብሔር አምላክ ይባረክ። እንግዲህ ለጥሪያችን ታማኝ ለመሆን የተከፈተ ልብ ያስፈልጋል ብያለሁ። የተከፈተ ልብ ያለው ሰው ለእግዚአብሔር ፍቅር፣ ለቃሉ፣ ለመንፈሳዊ ለውጥ፣ ሌሎችን ለማገልገል ዝግጁ መሆን ይችላል። ለዚህ እግዚአብሔር እንድንጥር ያግዘን። አሜን። ሌሎች ጋር የሚደርስ ህይወት ይስጠን። የተከፈተ ልብ ሲኖር ወዳጄ አንዳንድ ጊዜ ቅድም ለዚህ ነው አንዱ ተከፍቷል ብለን ከልክ በላይ ማውራት ከጀመረን በጣም ዛሬ ጠላት ምን ያደርገ ነው? የትላንትኖቻችን እጅግ በጣም ብዙ ያወራን ዛሬ የመስራትን አፕታይት ገሎብናል። ስለዚህ እግዚአብሔር አምላክ የተከፈተ ልብ ያለው ሰው እንግዲህ ለእግዚአብሔር ፍቅር፣ ለቃሉ፣ ለመንፈሳዊ እድገት ወይ ለመንፈሳዊ ማቹሪቲ ኢየሱስ ጌታ ነው። እንግዲህ ልብ የህይወታችን ማዕከል ስለሆነ ስለዚህ ልብ እንግዲህ ለእግዚአብሔር እውነት ካልተከፈተ አገልግሎታችን ፍሬ አልባ ይሆናል። ልብ ካልተከፈተ ለዚህ ነው ሰለሞን ሲናገር በምሳሌ ላይ የህይወት መውጫ ነውና ልብን ጠብቅ። አሜን። ልባችን በእግዚአብሔር ልጅ በኢየሱስ ይጠበቅ። የተጠበቀ ልብ ካለ ወዳጄ ለእግዚአብሔር ኮንሰክሬትድ ሆኖ የተጠበቀ ተከሽኖ የተጠበቀ ተቀድሶ የተጠበቀ ልክ አንዲት ሙሽራ ተቀድሳ እንደምትጠበቅ ኢየሱስ ጌታ ነው። ከምንም በላይ በዴሊ ቤዝ ከሚገቡ ነገሮች እግዚአብሔር ቃል ሃሌሉያ ልባችን ይጠብቃል። በመጽሐፍ ቅዱስ ላይ ሐዋርያት ሥራ ምዕራፍ 16 ላይ እንዲህ የሚል ቃል አለ። ጳውሎስ ለምናገረው ልቧን የከፈተላት ከቲያጥሮን የመጣች የቀይ ሐር ሻጭ የሆነችን ሊዲያን እናያለን። በጣም የሚወደድ በጣም ደስ ይለኛል። ከቲያጥሮን ከተማ የመጣች ቀይ ሐር ሻጭ እግዚአብሔርም የምታመልክ ሊዲያ የሚሏት አንዲት ሴት ሰማ ነበር ይችላል ጳውሎስ ለምናገረው ጳውሎስና በርናባስ ጳውሎስን የምናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት ይላል። አሜን። ልቧ ተከፈተ።
ለቃሉ ኢየሱስ ጌታ ነው። ከዛ በኋላ ወዳጄ እርሷም እንግዲህ ከቤተሰቦቼ ጋር ከተጠመቀች በኋላ በጌታ የማምን እንደሆነ ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነች ይላል። ኢየሱስ ጌታ ነው። የተከፈተ ልብ እግዚአብሔር ዛሬም በተከፈተ ልብ ይባርከን፣ በተከፈተ አእምሮ ይባርከን። ጌታ ይባረክ። ወዳጄ ልባችን ከተከፈተ የተከፈተው ለብዙ ነገር ተከፍቷል። ዛሬ የማወራው ነገር እጅግ በጣም ግልጽ ነው። እጅግ በጣም ግልጽ ነው። የተከፈተ ልብ ካለ እግዚአብሔር እንድንወደውና እንድንከተለው ያነቃቃናል። አሜን ነው ወዳጄ። እግዚአብሔር ለመውደድ ልብ ካልተነቃቃ እንግዲህ እግዚአብሔርን የማናየው እግዚአብሔር እንዴት ወዳለው የሚል መጽሐፍ ቅዱሳዊ ግልጽ ይሆን ያለ ወደ ልጁ ወደ ጌታችን ወደ ኢየሱስ ክርስቶስ ህብረት የጠራን የታመነ ነው። ስለዚህ የጌታ ነው። ሃሌሉያ። ወደ ሌሎችም ወንድሞች ፍቅር የለም አጣን ወደ ምሉትን ለመላክም የታመነ ነው። ጌታ ይባረክ። ስለዚህ የተከፈተ ልብ ካለ ጌታም እንግዲህ አምላክን በሙሉ ልብ ውደድ ይላል። ይሄ በጣም ከታላቁ ትእዛዝ አንዱ ነው አለ። ታላቅ ትእዛዝ ነው። በህይወታችን ላይ ታላቅ ትእዛዝም አለ፣ ታላቁም ተልእኮም አለ። ወንጌልን ይዘን ወደ ሁሉ እንሄዳለን። ደግሞ በሁሉ ነገር እግዚአብሔር እንድንታዘዝና እንድንታዘዘውና እንድንከተለው የእግዚአብሔር ቃል ያዛል። አሜን። የተከፈተ ልብ ያለው ሰው እግዚአብሔርን በእውነት ይወዳል። በእውነት ወዳለሁ። እስኪ በእውነት ወዳለሁ። የሁሉ አንደበት ይከፈት። በእውነት ወዳለሁ። እግዚአብሔር ሆይ ወዳለሁ። አባብዬ ወዳለሁ። ሃሌሉያ። ስሜ ብሩክ ይሁን። ወደድከኝ። አንድ ወላይተኛ ዝማሬ አለ በጣም ደስ የሚል ስንታው ባፐ ቦላ ሱንታይ ኦፔ ካወልቃማይ ኦነሱ ግዴ ካተናዛላይ የሳይ ሽክደ ዘምፒዮ ኩባይ ሽክ ዘምፒዮ አማንቲያወይ ሄጌ ኢየሱስ ሰተነ ከስሞች ሁሉ በላይ የሆነው ስም ሁሉ መጥቶ ቢደገፍ ብንጠለጠልብህ ሃሌሉያ የማይናወጥ አለት ያ ኢየሱስ ነው። ወዳጄ ልብን የሚከፍትም ኢየሱስ ነው። አእምሮንም የሚከፍት ኢየሱስ ነው። በርትተህ ጥረን አይደለም። ብዙ ስላነበብክ ብዙ ስለሰበሰብክ ብዙ በትምህርት ላይ ስላሳለፍክ አይደለም። ግን ሃሌሉያ የኔ ወዳጅ ልብን ዛሬም ይከፍታል። ካስተማሩን በላይ ጠቢብ የሚያደርግ የሰማይ ድምጽ አለ። ከመሩን ከረዱን ካገዙን በላይ ብርቱ የሚያደርግ የሰማይ ድምጽ አለ። ስለዚህ ለዚህ ጌታ ምቹ እንሁን። ልባችን ምቹ ድባብ ከተፈጠረ በአእምሮአችን ምቹ ድባብ ከፈጠረ የውዴ ድምጽ መጣልን ብለን ከቆመን ነገሮች መካከል ለይተን የውዳችን ፊት ማየትን ከጣርን ብዙ ሊጋርዱ በጣም የሚገርማችሁ ነገር ብዙ ወደ የቤታችን እጦት ያልጣለው ማግኘት የሰበሰበው ብዙ ነገር አለ። ነገር ግን ውድን ለማየት የሚጋርድ ከዛም ተንጠራርተን ውዳችን ነው። አሜን። ጌታ ይባረክ። እንግዲህ የተከፈተ ልብ ካለ ለመለወጥ ሁሉ ጊዜ ዝግጆች እንሆናለን። አሜን። ተለውጬ በቅቻለሁ አቶ ሙሉ ሰው ነኝ ካለን ወዳጅ ተሳስተናል። የእግዚአብሔር ቃል ሁሉ ጊዜ ነገሮች በላይ በተጨመረ ቁጥር ልብ ዝቅ ያለ ይሄዳል። ሁሉ የሆነ ነገር በመጣ ቁጥር እግዚአብሔር ዝቅ ያደርጋል። ያለው ነገር ከዚህ በፊት አውርቼ እንደሆነ ያለውቅም የሆነ ነገር ካለ በጣም ዝቅ ያለ ምክንያቱ ለምን እየጎበጥክ ትሄዳለህ? ለመስጠት ዝቅ ትላለህ። ሃሌሉያ። ልብ ለእግዚአብሔር ነገር ሲሰበር የሆነ somebody አንበረዛንም የሚል የሆነ አጉልቲትና አይነድፈንም። ለምን ፍጹም ትሁት የሆነው በእኛ ውስጥ አለ። ፍጹም ትሁት የሆነው የእግዚአብሔር ልጅ ኢየሱስ። ስለዚህ ወዳጄ ከሙሴ አንበልጥም፣ ከጳውሎስ አንበልጥም። በእግዚአብሔር ፊት ታማኞች እንሆን። ለመለወጥ እንዘጋጅ ካለ በኋላ የሐዋርያው ማነው ሕዝቅኤል መጽሐፍ ላይ እንዲህ ይላል፣ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖራለሁ፣ ድንጋዩ ልብ ከስጋችሁ አወጣለሁ፣ ስጋንም ልብ እሰጣችኋለሁ ይላል። ሃሌሉያ። ሰጪውም እግዚአብሔር ነው። ብርቶች ሆነናል። አነባለሁ፣ እንበረከካለሁ፣ 40 ቀን ጾምና ጸሎት። አንዳንድ ጊዜ ቆም በተለይ በዌስት አፍሪካ ላይ ምን እየተፈጠረ ከኢየሱስ በላይ እየጸለይኩ ነው ይላል። በጣም ይገርማል። ከኢየሱስ በላይ ሰዎችን ይዤ ወደ ጫካ እየወሰድኩ በቃ እያልኩ ነው። አደጋ አይደለም እንዴ ወዳጅ? ከኢየሱስ ብለው በልጣለሁ ብሎ ራሱ ማሰቡ መድረቅ ጀምሯል ማለት ነው። ሞት ጀምሯል ማለት ነው። ትውልድን ሁሉ ወደ ክራይሲስ እየነዳ ነው ማለት ነው።
እንኳን ከኢየሱስ ከወንድሜ በልጣለሁ ምል አቲቱድ በውስጥ ካለ ተነድፋል። መንደፊያው ወደ ምነቅለው ጌታ ጠጋ ማለት ነው። ከእህቴ በልጣለሁ፣ የኔ ጸሎት፣ የኔ ልሳን፣ የኔ ንግግር፣ የኔ ስብከት በልጣለሁ ካለ ነዳፊው ጋር ወዳጄ ነዳፊው እንዲነቀል ወደ ጸጋው ተጠጋ። በጣም የሚገርም ነው። በስውር ተነድፈናል። የተከፈተ ልብ ካለ በፍቅር እናገለግላለን። ኢየሱስ ጌታ ነው። በፍቅር እርስ በርሳችሁ ተገልገሉ ይላል የሐዋርያው ጳውሎስ ለያዕቆብ ለገላትያ ሰዎች ሲናገር። የተከፈተ ልብ የፍቅር ልብ ነው። አሜን ነው። የፍቅር ልብ ካለ ወዳጅ ካልሰጠው ቅድም እኮ እኔ የምሰጥ እኮ ነው። በጣም የተከፈተ እጅ ነው። ቅድም ብያለሁ አይደል? የተከፈተ እጅ ነው። የተከፈተ እጅ ነው። ግን የተከፈተ እጅ አለን እያለን ወደ ልብ የሚገባው በር ከዘጋን ከልብ የሚወጣ ነገር የማያንጽ ይሆናል። እግዚአብሔር አምላክ ይባረክ። ለጥሪያችን ታማኝ ለመሆን የተከፈተ ጆሮ ብቻ ጥቂት ነገር አውርቼ እጨርሳለሁ። ከኔ ጋር ናችሁ? እቺን ወርድ ለምን እንደተጠቀሙ በጣም ይገርመኛል። ከኔ ጋር ናችሁ? አዩጋስ ወጥም ይላል አንድ ሰው ከኔ ጋር ናችሁ ይላል። አረ ጉባኤው በሙሉ ከዚህ ነው። ዛሬ እንግዲህ ይቅር በሉኝ። አሮን ነው እቺን ወርድ ሰሞኑ ከየት እንደተዋስኳት። ከኔ ጋር ናችሁ? ከኔ ጋር እንደሆናችሁ አምናለሁ። እስኪ ከኔ ጋር ይሆናችሁ ጌታ ይባረክ። በነቃ መንፈስ ከኔ ጋር እንደሆናችሁ ለማወቅ ብዬ ነው። ስለዚህ የእግዚአብሔርን ድምጽ ኢየሱስ ጌታ ነው። ታማኞች ለመሆን በሱ ፈቃድ በእግዚአብሔር ሐሳብ ለማገልገል እየጣረን ለጥሪያችን ታማኞች ለመሆን እንግዲህ ምን ያስፈልጋል? የተከፈተ ጆሮ ያስፈልጋል። የተከፈተ ጆሮ እንግዲህ ያለው ሰው እግዚአብሔርን ድምጽ ለመስማት ዝግጁ ነው። ጌታ ይባረክ። መመሪያ ለመቀበል ለመታዘዝም ዝግጁ ነው። ሁሌ ዝግጁ ነው። እግዚአብሔር ሆይ እባክህ እርዳን። አንዳንድ ጊዜ ዛሬ በጣም ጆሮአችን እስኪያስቡት ስንት ነገር ይሰማል። ሳናስበው ሰብሮ ይገባል። እኔ የሲቲ ባስ ድራይቨር ነኝ። አንዳንድ ጊዜ የሚመጡና የሚያወሩ ነገሮች ሁሉ በጣም አንዳንድ ጊዜ ባጠገበ ያለው ዊንዶ ከልክ በላይ የሆነ መነጽር አለ እንትን ብሉቱዝ ያለው እሱን ሁሉ በቃ ሰብረው እንዴት እንደሚመጣ ድምጻቸው የማያንጽ በቃ ጨለማን የሚገልጥ ከሲኦል ይወጣ። አንድ ጊዜ አስተውሳለሁ። አይ ዶንት ኖ ለማን እንዳወራው እንግዲህ ደጋግማቸው ስሙ። ጸሎት ላይ ነበር እኔ ወዚ ሳሪና ገሊ ነበርንና እንግዲህ ሶስት እህቶች ጋር አይ ቲንክ እኔ ኤፊ ፓስተርም ነበርና የዛሬ 2 ዓመት አካባቢ ይመስለኛል። እና ከዛ ልክ በቃ ከነሱ ተለይቼ ቀጥታ ከጾምና ጸሎት ላይ ነበርን። ተለይቼ ወደ ስራ ሄድኩ እና ወደ ስራ እንደርኩ ከሶስት እህቶች ነው እዚህ ጋር የተለየው ማለት ነው። ሰማይ በቃ ከተከፈተው ሰማይ ነው ተለይቼ ሄድኩት ማለት ነው። ስራ ሲሄድ ደግሞ ሌሎች ከኔ ጋር አንድ 10 ደቂቃ አብሮኝ ራይድ የሚያረቡ 3 እህቶች ጠበቁኝ። እግዚአብሔር ምስክሬ ነው። ማጋነነ ከሲኦል ጋር በቃ ከሲኦል የሚመስል ከአንደበታቸው የሚወጣው እንዴ ከምን እህቶች ጋር ውዬ ለዚች ለ15 ደቂቃ ሲኦል የገባው ሁሉ መሰለኝ። they keep cursing በጣም በተለይ ኤስ ወርዶች በቃ እኔ አንዳንድ ጊዜ በቃ እነዚህ ኤፍ ወርድ የሚጠቀሙ የሆነ ነገር ሲወርቅ ፕሊዝ በቃ አንተ ኤፍ ወርድ ከመጠቀሜ በፊት እኔ ጎንበስ ብዬ ላንሳል። ምንድነው ምን ይሰጣል ይሄ ወርድ ሪሊፍ ይሰጠናል ይላሉ። በጣም የሚገርም ነው እኮ ለኔ በሰማው ቁጥር ሁሉ በቃ ውስጤ እየተሸማቀቀ ክሎ ነው የሚቀንሱ ስቅጥጥ ይለኛል በጣም ለመስማት። ግን እነሱ ጋር በቃ ሲጠው ለካ ሄደ በጋነት በቃ ራሱ ሲኦል ሊትራሊ ያየው ሁሉ መሰለኝ በቃ የሚወጣው ወርድ እግዚአብሔር ከዛ ይጠብቀን። ስለዚህ እንግዲህ ጆሮአችን ያንንም ሲሰማል ሳታስቡ ይመጣል። ግን ከዛ ሁሉ እግዚአብሔር እንዲጠብቀን መጸለይ ነው። እግዚአብሔር አምላክ ይባላል። የእግዚአብሔርን ድምጽ እንግዲህ እንድንሰማ የሚፈልግ እግዚአብሔር ነው። በጎቼ ድምጽን ይሰማሉ። ለቅድም በመግቢያ ላይ እንደተናገርኩ በጎቼ ምንን ይሰማሉ? ድምጽን ይሰማሉ፣ ይገባሉ፣ ይወጣሉ፣ መሰማሪያንም ያገኛሉ። እግዚአብሔር ወዳየላቸው ከፍታ የሚሄዱ በተከፈተ አእምሮ ሃሌሉያ በተከፈተ ልብ የተከፈተ ጆሮን ይዞ የሚሄዱ እግዚአብሔር ወዳየላቸው ከፍታ ይወጣሉ። ከፍ በለኛ ጌታ አሜን ነው። ኢየሱስ ጌታ ነው። የተከፈተ ጆሮ ያለውን የጌታን ድምጽ ያውቃል፣ ደግሞ ይሰማል፣ ደግሞ ይከተላል። የጌታውን ድምጽ የጌታዬን ድምጽ በጓዳሽ ያስተጋባ፣ በህይወት ያስተጋባ፣ በኑሮ ያስተጋባ። በምንፈልገው ነገር ሁሉ ድምጹን አስቀድመን የምንወጣበትን ጸጋ እግዚአብሔር ይጨምርልን። ብዙ የሚነዱ ነገሮች፣ ብዙ የሚጎትቱ ነገሮች፣ ብዙ ካለንበት ነገር ሊነቅሉ የሚታገሉ ነገሮች ባሉበት ላይ እግዚአብሔር እባክህ ድምጽን ስጠኝ፣ ድምጽ ይምጣ ወደኔ። ሃሌሉያ ኢየሱስ ጌታ ነው። የእግዚአብሔርን ድምጽ ለመከሰማን ለመታዘዝ ሁሉ ጊዜ ሬድነስ ይኖራል። ዝግጆች ነን በጓዳ ጌታ ይባረክ።
መጽሐፍ ቅዱስ ሲናገር መታዘዝ ከመስዋዕት ይበልጣል አለ። አሜን ነው። ከመስዋዕት ይበልጣል። ከየትኛው ከምናቀርበው አሁን እዚህ ጋር ላበላቦኝ በፊታቸው ከማውራው በጣም እንግዲህ ኦልሞስት ክሎዝ ቱ 40 ሚኒት እየመጣው ነው። ከዚህ ሁሉ በላይ ነው። ኢየሱስ ጌታ ነው። የሚታዘዝ ልብ እግዚአብሔር ይስጠን። የምንሰማው ጆሮ የምንሰማው ነገሮች ሁሉ ወደ መታዘዝ ካልወሰዱ የተከፈተ ልብ አለን እያለን ወደ መታዘዝ ማይወስዱን ከሆነ የተከፈተ አእምሮ አለን እያለን ወደ መታዘዝ ማይወስዱን ከሆነ የተከፈተ አይን አለ እግዚአብሔር ያየልኝ ነገርን ሃሌሉያ ክፍተቱን ጋፑን ሁሉ አይቻለው እያለን ሃሌሉያ ግን የማይታዘዝ ካለ ወደ ዘመኑ ሁሉ እያየን እንጨርሳለን። እግዚአብሔር ከዛ ይጠብቀን። እግዚአብሔር ከዛ ይጠብቀን። ሃሌሉያ እግዚአብሔር የሚፈልገውን እንድንሰማው ሃሌሉያ እንድንሰማውና እንድንታዘዘው ነው። ይህ የሚሆነው የተከፈተ ጆሮ ሲኖረን ብቻ ነው። እግዚአብሔር ከኛ የሚፈልገው እንድንሰማው ይፈልጋል። እንድንሰማው በጓዳ አንዳንድ ጊዜ you never know it sometimes እንደ ሳኦል ኦደብል የሆነ ድምጽ ሊመጣ ይችላል። አንዳንድ እግዚአብሔር ደግሞ በጆሮ ላይ ይቀመጥና ዊስፐር ያደርጋል። ቃሉን ስታነብ የቃሉ መንፈስ ዋኪን ያደርጋል። ህልውናውን በቃ በውስጣችን ሮዝነት እንዲያስተጋባ ያደርጋል። እግዚአብሔር አምላክ ይባረክ። ሃሌሉያ እንግዲህ የተከፈተ ጆሮ ካለ ከእግዚአብሔር መመሪያ ለመቀበል ሬዲ እንሆናለን። ወዴት ታሰማረኛለህ? ኤርምያስ ጋር እግዚአብሔር ቃል መጣና እንዲህ ይላል ወደ ምልክ ሁሉ ትሄዳለህ የምልን ሁሉ ትናገራለህ። ወዳልተላክነበት እየሮጥን ያልተባልነው ነገር እያልን ዘመኔ እንዳያልቅ ፈራለሁ። እኔ ብቻ እንዳልሆንኩ እርግጠኛ ነኝ። ነብዩ ኢሳይያስ በ30ኛው ምዕራፍ ላይ እንዲህ ይላል ወደ ቀኝም ወደ ግራም ፈቀቅ ብትል ጆሮ በኋላ መንገዱ ይቺ ናት በርሷም ሂድ የሚለውን ቃል ይሰማሉ። ጆሮአችን መንገዱ ይቺ ናት ወደ ግራ ታጠፍ ስለ ሃሌሉያ አባቢ ያዞኛል ይታጠፋለሁ እየርክ ያለ የሆነ አፖርቲ ሼፕ ሊመጣ ይችላል። ከዛ እግዚአብሔር በተከፈተው መጽሐፍ ያሻግራል። እየርክ ያለ ደድንድ ሊሆን ይችላል ወደ ግራና ወደ ቀኝ። ምናልባት በዚህ አሪዞና ላይ ብዙ ዘመን የነዳችሁት ልትሆኑ ይችላል። ሌላ ከተማ ስትሄድ እየነዳ ያለ ጂፒኤስ በሌለበት ዘመን ያስቡና ላውራላችሁ። ከዛ ደድንድ ቢሆን ማንም ጋር መደወል ወደ ማችሉበት ላይ እግዚአብሔር ግን ሃሌሉያ በድምጽ ያሻግራል። ከኋላ የሚመጣ ድምጽ በዚህ ጋር ታጠፍ እዚህ ጋር አጥፊ ገዳይ መርዛል ይላል። አንዳንድ ጊዜ በሩጫ ላይ የሚያሰናክሉ አንድ ሰው እንዲህ ይላልና የኔ ሐሳብ አውርቼ ጨርሳለሁ። ለወንጌል ስብከት ወደ ሌላ ሀገር ሄዱ ይላል። እየሰበከ ያለ አንዱ ሁለት ሆኖ ነው ሄዱና አንዱ ሁሌ በቃ የሚያወራው እዛ ጋር አንበሳ አለ ይላል፣ እዛ ጋር ነብር አለ፣ እዛ ጋር ሽፍታ አለ ይላል፣ እዛ ጋር ገዳይ አለ ይላል። ሌላው በጣም ይገርማል። እንግዲህ ገዳዩም አለ አንበሳም አለ ነብሩም አለ የሚበላ ነገሩ አልጠፉም። ነገር ግን እየገደለ ያለው ከአንበሳው ከነብሩ አጠገቡ ያለው ወዳጁ ነው። በቃ ምክንያቱም ወረዲ ሰውየው ተበልቶ አልቋል። ለምን ጓደኛው ሁሌ እዛ ጋር አንበሳ አለ ይላል፣ እዛ ጋር ነብር አለ ይላል፣ እዛ ጋር ሽፍታ አለ ይላል፣ እዛ ጋር ጫካ አለ፣ እዛ ጋር በቃ ስሉት። ከዛ በኋላ ምን አለ በባክባክ ያዘውን በጣም አሪፍ ስኔከር አወጣና ማድረግ ጀመረ። አለው ከነብር ልታመልጥ ከነብር ባላመልጥም ካንተ ያመልጣለሁ። ከነብር ባላመልጥም ምን አደርጋለሁ ካንተ እያደከመኝ ነው ወዳጄ። በመንገድ ከሚያደክም አምልጥ። ኢየሱስ ጌታ ነው። ከዚህ ከተከፈተው ነገር ከእግዚአብሔር እውነት ውጪ ሊያኖር የሚተጋ የትኛው ነገር ቢያመን ምክንያቱም የምኖራት እቺ ብቻ ነች። አሪዞና ከመጣሁ ኦልሞስት እንግዲህ 7 ዓመት ሊሞላ ነው። አንዳንዶቻችሁ እንኳን አንድ ቀንም እንኳን ጥሩ መሳም እንኳን አልሳምኳችሁ፣ ጥሩ ሀግ እንኳን አልተደራረገ 7 ዓመት ጊዜው እንዴት እንደሚሮጥ አስቡት። ከአንዳንዶቻችሁ ጋር አንድ ቀን እንኳን ቁጭ ብዬ አልጠጣው አላወራንም። አንዳንድ ጊዜው እንዴት እንደሚሮጥ አስቡት። አሁን በዚህ ጋር እንግዲህ እዚህ ጋር በጣም የተደረደሩ ልጆች እኔ ከመጣሁ በኋላ እንግዲህ ኦልሞስት 80% እኔ እዚህ ስቴት ከመጣሁ በኋላ ነው። ጌታ ይባረክ። ግን ባዮሎጂካሊ እየጨመርን ነው። ጥሩ ይባረክ። አሜን ነው። ስለዚህ ወዳጄ እግዚአብሔር በዚህ ይባርከን፣ በተከፈተ አእምሮ ይባርከን። ቆመን እንጸልያለን። ሃሌሉያ። በተከፈተ ልብ ይባርከን። እስኪ ለጥቂት ደቂቃ ከኔ ጋር ሃሌሉያ። እግዚአብሔር ወይ ባርከኝ። በዚህ በቀንዱ ቢዝነሳችሁን እያሰባችሁ የልጆቻችሁን ነገው እያሰባችሁ በህይወታችሁ በዘመናችሁ የሚቀጥሉትን ወደ 3 ነገሮች የተከፈተ ደጅ አለ፣ የተከፈተ እጅ አለ፣ የተከፈተ አይን አለ። በ3 ነገር ላይ ነው ብዙ እሱንም እየዘለልኩ ዋዳዬ ኑሮዬ ጨዋታዬ ነው። እግዚአብሔር ወይ እባክህ አእምሮዬን ክፈት፣ በርራዬ ሙላ አባባ። የተከፈተ ልብ ካለ እኖ ምን ይሆናል? በቃ the spirit of forgiveness በውስጤ ይሞላል አለ። የሚራራ ልብ፣ ይቅር ባይ ልብ፣ በእግዚአብሔር ሰላም፣ በእግዚአብሔር ቸርነት፣ በእግዚአብሔር ምክር የተሞላ ልብ ይሞላል። ሃሌሉያ። ወዳጄ በጓዳ ካለው ነገር ሁሉ፣ በአካውንቲ ካለው ነገር ሁሉ በልብ የሞላ የሰማይ ምክር ከሆነ
ያለ ስጋት አልፋለህ። ጠይቁት እግዚአብሔርን እስኪ ለጥቂት ደቂቃ። ሃሌሉያ። እግዚአብሔር ሆይ በተከፈተው አእምሮ ባርከኝ በሉ። እስኪ አንደበት ሁሉ ይከፈትና እግዚአብሔር ሆይ በተከፈተ ልብ ባርከኝ። አንደበቴ ይከፈት፣ ልቤ ይከፈት። ተልእኮ አለኝ፣ የተጠራውበት ነገር አለ። ለዚህ ነገር ጠርተኛል፣ ለዚህ ነገር መርጠኛል፣ ለዚህ ነገር ለይተኛል። ግን ፈልጋለሁ። ባርካችኋለሁ። እግዚአብሔር በተከፈተው ልብ ይባርካችሁ። እግዚአብሔር በተከፈተ አእምሮ ይባርካችሁ። እግዚአብሔር በተከፈተ ጆሮ ይባርካችሁ። እግዚአብሔር በተከፈተ እጅ ይባርካችሁ። ጓዳችሁ ለእግዚአብሔር ሐሳብ የተከፈተ ይሁን። ኑሯችሁ የተከፈተ ይሁን። የልጆቻችሁ አእምሮ ይከፈት። የልጆቻችሁ ልብ ይከፈት። የልጆቻችሁ ጆሮ ይከፈት። እናንተን ሲሰሙ የምትሉ ነገር ሁሉ በልጆቻችሁ ጆሮ ላይ ወይት ይሁን። ሃሌሉያ። እባካችሁ አሜን ብላችሁ ተቀበሉ። ኢየሱስ ጌታ ነው። እባርካችኋለሁ። በጌታ በኢየሱስ ስም የተባረካችሁ ሁኑ። በረከት ያግኛችሁ። ከዶክተር የሰማችሁት ነገር አይደለም፣ ከሰማይ የሰማችሁት፣ ከቃሉ የሰማችሁት፣ ከመንፈሱ የሰማችሁት። ወንድሜ እንዲህ ብለው ጽና፣ በርታ፣ አይዞ ብሎኛል ባለ ጊዜ መንፈስ ቅዱስ በሕይወት ያብራራው ድምፅ ሃሌሉያ በተከፈተ ልብ እንድትሄድ ያድርግ። በተከፈተ አእምሮ እንድትጓዝ ያድርግ። ነገ ወደ ስራችን ስንሄድ ሃሌሉያ ከሰማይ የተለቀቀው ድምፅ ይምራን። ሃሌሉያ ሃሌሉያ። እግዚአብሔር ሆይ ባርከን እባክህ። ያቤጽ እግዚአብሔር ሆይ የጠፋ እናቱ እንዲነንና በተረገመበት ምድር እግዚአብሔር ሆይ እንዲህ ብላ ስምን ስትወጣ እግዚአብሔር ሆይ ዳርቻዬን አስፋ፣ መባረክን ባርክ እግዚአብሔር እንዳለ እግዚአብሔር ሆይ እባክህ ልባችን በሰፋ ቁጥር አንተ ባሰመርክልን መንገድ እንሮጣለን። ልባችን ለሐሳብ የተከፈተ ይሁን። አእምሮአችን ለምክር የተከፈተ ይሁን። ጆሮአችን ለቃል የተከፈተ ይሁን። ዓይናችን እግዚአብሔር ሆይ አንተ ለምታየው ነገር ሁሉ ይከፈት። እግዚአብሔር ሆይ እጃችን ለመስጠትና ለመባረክ የተከፈተ ይሁን። እግዚአብሔር የዘላለም አምላክ ሆይ በእነዚህ በተከፈቱ ነገሮች ሁሉ ላይ በተከፈተልን ደጅ የምንሮጥበትን ጸጋ ከሰማይ የተለቀቀልን ይሁን። በዚህ ተባረኩ። ሃሌሉያ ሃሌሉያ። በዚሁ መንፈስ ላሰናብታችኋለሁ። የእግዚአብሔር በረከት ያግኛችሁ። ልዩ በረከት ያግኛችሁ። በዚህ ሳምንት እግዚአብሔር በተከፈተ አእምሮ ይባርካችሁ። ስለ ቢዝነሳችሁ ስታስቡ፣ ስለ ልጆቻችሁ ነገ ስታስቡ፣ ስለ ጤናችሁ ስታስቡ፣ ስለ በጥቀት ስለ ኢኮኖሚ ግሽፈት ስታስቡ፣ ስለዛና ስለዚህ ነገር ስታስቡ እግዚአብሔር ከሰማይ በተከፈተ አእምሮ ይባርካችሁ። ልባችሁ በሰማያዊ ነገር ይባረክ። በእግዚአብሔር ቸርነት የተባረካችሁ ነው። በእግዚአብሔር ምሕረት የተባረካችሁ ነው። ልባችሁ በእግዚአብሔር ሰላም የተሞላ ይሁን። ዓይኖቻችሁ ሰማያዊ ነገርን ለመክፈት ለማየት የተከፈተ በመሆን ይባረክ። ተባረኩልኝ። የእስራኤል ቅዱስ እግዚአብሔር ይባርካችሁ። ሳምንታችሁ ብሩክ ይሁን። ስትወጡ ስትገቡ ተባረኩ። ከእግዚአብሔር ጋር ባላችሁ ሪሌሽን ብሩክ ሆኖ የሰጣችሁ እግዚአብሔር ሃሌሉያ በነገር ሁሉ ይባርካችሁ። በጤና ተባረኩ፣ በሰላም ተባረኩ፣ በደስታ ተባረኩ። በምትሉ ነገር ሁሉ፣ በምታወጡ በምታወርዱ ነገር ሁሉ ተባረኩ። የእግዚአብሔር አብ ፍቅር፣ የልጁ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ አንድነትና ህብረት ስሙን ከሚጠሩት ሁሉ ጋር ነውና በጌታ ስም ተባረኩ። በኢየሱስ ስም እንሄዳለን።